ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 159ኛ ነው። በክፍል 159ኛ እጅግ ብዙ ትምህርት የምንማርበት ደስ የሚል ግን ደግሞ አስገራሚ የሆነ ምናልባትም ደግሞ የሰዎቹን ገጸ ባህሪያትና በገጠመኝ ውስጥ ያሉትን ሰዎች ንግግር ስትሰሙ በጣም ትደነቃላችሁ። እግዚአብሔር በየት በኩል መጥቶ ነፃ እንደሚያወጣን አናውቅም። እንዴት አይነት ነፃ አውጪ እንደሚልክልንም ስለማናውቅ ሰው አንናቅ። በዙሪያችን ያሉ ሰዎች በሙሉ ነፃ አውጪዎቻችን ናቸው፣ በአንድም በሌላ መንገድ ማለት ነው። ሁልጊዜ ደግሜ የምናገራት መቼም ቢሆን ተናግሬው ማልጠግበው ጥቅስ ነው። መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም፣ በህልምም ይናገራል ይላል። በጣም ነው የሚገርመኝ። ስለዚህ በዙሪያችን ያሉ ሰዎች በአንድም በሌላ መንገድ የኛ ነፃ አውጪዎች ናቸው። ለምሳሌ የኔ ቢጤዎች ነፃ አውጪዎቻችን ናቸው። ሳንቲም በምንሰጥበት ሰዓት እግዚአብሔር ይስጥልን ሲሉን እኛም ስንሰጥ በመስጠት እንባረካለን። እንደገና ሰዎችን ስንረዳ ሰዎችን ስናግዝ የሚመክሩልን ሰዎች ስንሰማ በዙሪያችን ያሉ ሰዎች በሙሉ እኛ ፖዚቲቭሊ የምንቀበለው መልካም ነገር ነው ብለን አስበን በየዋህነት በቅንነት የምንቀበለው ነገር ካለን እንድንበታለን። ነፃ መውጣት ማለት የግዴታ ክርስቶስ እኛ ነፃ እንዳወጣን አይነት ነገር መጠበቅ የለብንም። ካለንበት ችግር ካለንበት ሐዘን ምናልባት ለጊዜው የሚሆን ለዘለቄታው ልንላቀቅ እንችላለን ብዬ አስባለሁ። ለምሳሌ ምን ይባላል? ባል ገና ለገና ሚስቱን ስለሚወዳት ሁሉን ነገር ለሚስቱ መናገር አለበት ማለት አይደለም ይባላል። ምን ማለት ነው? ሁሉ ነገር ለሚስቱ የሚነግራት ከሆነ ልክ እንደ በእውቀቱ ስዩም ጽሑፍ ማለት ነው። ያኔ ሁሉ ነገር ልንገራት ብለህ ስታስብ ያኔ ሁሉ ነገር ይገለጣል። በግልጽ እናወራ ስትላት በግልጽ ትጣላላችሁ፣ በአደባባይ ትፋታላችሁ ብሎ ተናግሯልና ለሚስት የሚነገርና ማይነገር፣ ለባል የሚነገርና ማይነገር አለ። ለእናት ግን ምንም አይደበቅም ይባላል። የሚገርመኝ ነገር ይሄ ነው። ለእናት ኢቭን ለአባትም ጭምር ማለት ነው። በጣም መከራ ውስጥ ሲሆኑ ልጆች ለእናትና ለአባት የሚደብቁት ነገር የለም። ግን ይገርማል። ሚስት ማለት አካል ናት፣ ባል ማለት አካል ነው አይደል እንዴ? ከእናትና አባቱም ይለያል፣ ከነሱም ይወጣል፣ ከሚስቱ ጋር ይጣበቃል፣ ከሷ ጋር ይተባበራል ነው የሚለው። ግን የፈለገ ቢሆን እንደነሱ ልትሆንለት አትችልም ሚስት፣ ወይም ደግሞ እንደነሱ ሊሆንላቸው አይችልም ባል። እንደዚህ ሆኜ ብላ አንዳንድ ስለ ጎረምሳ ወይም ስለ ሴት ምናምን ቢያወራት ወይም እሷ ስለ ጎረምሳ ብታወራው ሙሉ በሙሉ ልክ እንደ እናትና እንደ አባት ሆኖ ሊያዳምጣት አይችልም። በተወሰነ መልኩ ቅናት ሊያድርበት ወይም ሊያድርባት ይችላል ማለት ነው። የዛሬው ገጠመኝ ይሄንን በተመለከተ ባይሆንም ምን ለማለት ፈልጌ ነው? ሁሉ ነገር አይነገርም ነው። ሁሉ ነገር በአደባባይ በሚዲያ በካሜራ ፊት የምንናገረው ከሆነ በእኛ ላይ የሚነሱብንም ጠላቶች አሉ። ለምን? እንጀራቸውን ነው የምንዘጋባቸው፣ ስራቸውን ነው የምናስቆማቸው፣ እድሜ ልካቸውን የለፉበትንና አለኝ የሚሉትን ጥበባቸውን ነው የምናስጥላቸው። ስለዚህ ተቃዋሚም እንደተቃወመ ይቀጥል፣ የሚነቃም የሚሰማውን ነገር ሰምቶ ይቀጥላል። ግን ሳንናገር የሚገባችሁ ነገር አለ ብዬ አስባለሁ። ገና ለገና መምህር ተስፋዬ ሁሉ ነገር ዘርዝሮ ተናግሮ አይደለም ተማሪዎች የሚገባቸው። በቃ ጫፉን ስናገር እንደ ህንድ ፊልም መጨረሻውን ታውቁታላችሁ፣ ወይም እንደ አማርኛ ፊልም በሉት ታውቁታላችሁ። ገና ሲጀምር አይደለ 10 ደቂቃና 20 ደቂቃ ፊልሙ እንደጀመረ መጨረሻው ምን ሊሆን እንደሚችል ደራሲው መጽሐፉን ወይም የፊልሙ ስክሪፕት ጸሐፊ ለኛ ሰጥቶን አውሶን ያነበብነው እስኪመስለን ድረስ ፊልሙን አብረን ነው የምንጨርሰው። እንዴት መቅረጽ እንደነበረበት አንዳንዴ ሐሳብ ሁሉ ልንሰጥ እንችላለን። እዚህ ጋር እቺ ተዋናይ ባትገባ ለዚህ ፊልም እኮ መሆን የነበረበት እያለን ካስቲንግ ውስጥ ሁሉ ልንገባ እንችላለን። ለምንድን ነው? በቃ በጣም ኤክስፒሪየንስ ከመሆናችን የተነሳ። በዚህም ገጠመኝ ላይ እንደዛ ነው። በገጠመኞቻችን ላይ እኔ ልናገር ያሰብኩትን ነገር አብራርቼ ባልናገረውም እናንተ ተሞሉታላችሁ ብዬ አስባለሁ። መልካም ቆይታ። ዛሬ የማቀርብላችሁ ደብተራ
ደብተራ ከመሆኑ በፊት መጀመሪያ የአዲስ አበባ ነዋሪ ነበር። የአዲስ አበባ ልጅ ነው። አሳስተውት ነው ደብተራ ያደረጉት። የአብነት ትምህርት ቤት ልማር ብሎ ከከተማ ወጥቶ ወደ አብነት ትምህርት ቤት ይሄዳል። መማሩ መልካም ነው። ሰንበት ተማሪ ስለነበረ እስቲ ከሰንበት ትምህርት ቤት ወጥተን እዚህ ያሉ መሪጌታዎችና እዚህ ያሉ መምህራን ሊቃውንት አስተምረውን እዚሁ ዲያቆን ከመሆን ለምን እዛው ገጠር ቦታ ሄጄ ጎጆ ውስጥ ገብቼ ደበሎ ለብሼ አልማርም ብሎ ይሄዳል። ተማረ። ትምህርቱን ተምሮ ከጨረሰ በኋላ የመጨረሻው ዓመት ላይ የሚገርማችሁ ወደ 3 እና 4ኛ ዓመት ላይ ማለት ነው አንድ ሰው ያጋጥመዋል። እና ያ ሰው አብሮት የሚማር የነበረ ግን ሌላ አገር ሄዶ ትምህርቱን ጨርሶ የመጣ ሰው ነው። እዚህኛው ገዳም የመጣው ለአንዳንድ ጉዳይ ነው፣ ስለሚተዋወቃቸው ነው የመጣውና ወደ አዲስ አበባ ሄጄ ወደ ቤተሰቦቼ መቀላቀል እፈልጋለሁ፣ ትምህርቴን ጨርሻለሁ፣ ገብቼ ዲያቆን ሆኜ ባልቀጠርም ቢያንስ ቆሎ ትምህርት ቤት ወይም አብነት ትምህርት ቤት ገብቼ እንደ ማንኛውም የኢትዮጵያን ሊቃውንት ተምሬያለሁ ብዬ የምኩራራበት ነገር አገኘሁ ብሎ ሲያወራ ሰምቶት ታዲያ መች ሙሉ ሆንክና ሙሉ ሆነ መግባት የምትፈልግ ከሆነ አንድ ጥበብ ላሳይህ አለው። ምንድናት እሱ አለው። ና ብሎ ወደ ጫካ ይዞት ሄዶ ጥቁር ድንጋይ ላይ ቆሞ እንደተለመደው ማለት ነው አዝረጥርጥ ብሎ ሲደግምበት ልጁ ፈሱን ላጥ አደረገው። በመንገድ ምን እያሉ ነበር የሚሄዱት? አሁን እንሄዳለን፣ አንድ ጥበብ አሳይሃለሁ፣ በአንተ ላይ አንድ ነገር አከናውናለሁ ሲለው እኔ ላይ ምንም ስልጣን የለህም ነው የሚለው። ለምን? የከተማ ልጅ ነው፣ ጸሎተኛ ነኝ ብሎ ነው የሚያስበው። አልጸለየም፣ በእርግጥ አይጸልይም፣ ግን የከተማ ልጅ ነኝ ብሎ የሚያስብ በመሆኑ ብቻ ሳይሆን በእነዚያ ነገር ውስጥ የተሳተፈ ያለፈ ስላልሆነ እኔ ላይ ስልጣን የለውም የሚል ነገር አለ። አይሰራም እኔ ላይ። አይ እሱ እንኳን ተዋለና ያው አብረው ሄዱ። ያን ድግምት ደግሞበት አዝረጠረጠው ማለት ነው። ከዛ ደነገጠ፣ ግን በጣም አፈረ፣ ተሸማቀቀ። እንደዚህ እንዴት ቻልክ? እኔ ሳልፈቅድ እንዴት እኔ ውስጥ ሰይጣን ሊሰራ ቻላለው? ካዘዝካቸው ችግር የለውም፣ አሁን ጥበብ ነው ማሳይህ። አሁን ትልቁ ነገር የገላገልከኝ ይሄን ጥበብ የምንሰራው በተዋርሶና በሰይጣን መሆኑን ማወቅህ ነው። ሰይጣን መሆኑን ባታቅ ኖሮ አንተን ለማሳመን ብዙ ጥረት አደረግ ነበረ። ስለዚህ የገባው ሰይጣን ነው። አዎ፣ ግን ያዘዝኩት ሰይጣን ነው አንተ ጋር የመጣው። ተመልሰህና ብሎ ይመጣል። አንተ ጋርም ምንም ስራ እንዳይሰራ ማድረግ እችላለሁ አለው። አሁን ይሄንን በሚነግረው ሰዓት ተታለለ። ይሄ የከተማ ልጅ ያልኳችሁ ለምንድን ነው? ከዚህ ከአዲስ አበባ የአብነት ትምህርት ቤት የአብነት ትምህርት ልማር ብሎ ሄዶ ያን ሁሉ ዓመት በአብነት ትምህርት ቤት ውስጥ ሲያሳልፍ ሳያቅ ቀርቶ አይደለም። ስለ ምትሃትና ስለ አስማት ሳይሰማ ቀርቶ አይደለም። ተማሪዎች ሁሉ ተሰብስበው የሚቀልዱበትና አንዳንድ ማጂክ ለማሳየት ጥረት የሚያደርጉበት መንገድ እንዳለም አይቷል። በነገራችን ላይ ከሃሪ ፖተር የመጀመሪያ ቁጥር ፊልም ለይቻ ላይውም እንደዚህ አይነቱን ነገር ትምህርት ቤቱን ሳይሆን በትምህርት ቤት ውስጥ ያሉትን ተማሪዎች ማለት ነው። ሃሪ ፖተር የመጀመሪያውን ክፍል ብታዩት ፊልሙን ማለት ነው የማጂክ ትምህርት ቤት ነው። ሁሉም የየራሳቸውን ጥበብ ለማሳደግ ነው ጥረት የሚያደርጉትና አንዳንዴ የአብነት ትምህርት ቤት ተማሪዎች ከዚህ በማይተናነስ መልኩ አንዳንድ ነገር ሲሰሩ ያቸዋሉ። ይገርመኛል እኔ እና ይሄ ልጅ የበለጠ ልቡ ይነሳሳል። መጀመሪያም መንፈሱ በልቡ ውስጥ ገብቶ ስራ መስራቱ ገርሞታል። እኔ ላይ እንዴት አቅም አገኘ፣ ስልጣን እንዴት አገኘ፣ ይሄን የመሰለ ቦታ እየመጣሁ በዛ ላይ ውዳሴ ማርያምን እየደጋገምኩ ድርሳኑን እየደጋገምኩኝ እየሸመደድኩ ብሎ ነው የሚያስበው። ግን ለመጸለይ ብሎ ሳይሆን ለመሸምደድና ዲያቆን ለመሆን ብሎ ነው ቃላቱን የሚሸመድደው። በመሸምደድ አይደለም ጸሎት የሚጸለየው። ልብን የክት አድርጎ ወደ እግዚአብሔር በመጸለይ ልጸልይ ብሎ ላመስግን ብሎ በመጸለይ ነው እግዚአብሔር የሚሰማው አይደለም እንዴ? ስለዚህ ይሄ የአብነት ትምህርት ቤት ተማሪ ወይም የቆሎ ተማሪ ለመሆን እየፈለገው የአዲስ አበባ ልጅ አጋንንት በዚህ ልክ ውስጡ ገብቶ ስራ መስራቱን አስቦ ምንድነው የጠየቀው? እሺ አንተ እኔ ውስጥ ልከህብኝ ይሄን ማድረግ ይችላል፣ እኔ ላይ ስልጣን እንዳይኖረው ማድረግ እንደምትችል እየነገርከኝ ነው። እኔስ ይሄን ነገር መቀበል ይችላል ወይ አለው። ልቡ እንዲፈቅድ አደረገ። ችግር የለውም አስተምርሃለሁ አለው። በጣም ብዙ ነገር ነው ያስተማረው። ይሄ ምላጭ መቆርጠም፣ መርፌ በዚህ አስገብተው በዚህ ማስወጣት ምናምን የምትሉት ይሄ አንዳንድ ቪዲዮ ላይ የምትመለከቷቸው ነገሮች በጣም ብዙ ነገር ነው ያሳየው። ሰው እንዲያምነው ኃይለኛ ማጂክና አስማት እንደሚችል መጫኛ ማቆም ምናምን የሚባሉ ነገሮች በጣም ተራ ነገር ናቸው። ከዚህ ባለፈ ቢዝነስ እንዲሆን ነው። ከተማ ስትሄድ ለኔ ከተማን ታስተምረኛለህ፣ እኔ ከተማ አላቅም፣
እኔ ደግሞ ለአንተ ያለኝን ነገር አስተምራለሁ፣ አብረን ከተማ እንሄዳለን ብሎት ወደ ከተማ አብሮን የመጡት። ግን ቢያንስ ጥበቡን ለመማር ይሄንን ጥበብ የሚሉትን ጠባብነት ማለት ነው ለመማር 2 ወር ነው የፈጀበት። 2 ወር በጣም ትንሽ ናት። ግን ልቡን ፈቅዶ ልቡን ሰጥቶ በገቢር በድጋምና በተዋርሶ በ2 ወር ውስጥ መንፈሱን ከሱ ጋር አዋረሰውና ያው የሚያገናኘው ደግሞ በዚህ ነገር በጣም ሊቅ ናቸው የተባሉ ጠቢብ ናቸው የተባሉ በዛው በአብነት ትምህርት ቤት በሚያስተምሩበት በገጠር መንደር ውስጥ የታወቁ ደብተራ ናቸው ያዋረሱት። ከተዋረሰ በኋላ እስከ 20 ቀን ምናምን ድረስ ራስ ምታት በጣም አስቸግሮት ነበረ። በጣም ተቸግሮ ነበር። ለምን? መንፈስ ነው የገባበት። አስተውሉ እንግዲህ ግብሩን መንፈሱ የሚያገኘው ካንተ ነው የሚያገኘው ግብሩን ከምታረገው ነገር ያገኛል። እና ከድካምህ ከገንዘብህ ከፈቃድህ ነው ግብሩን የሚያገኘው። ያንተ ፈቃድ ማለት የሱ ግብር ነው። አይምሮህ ላይም ፈቃዱን ያመጣል፣ ፈቃድ ትፈጽምለታለህ ተብሎ ነው የተነገረው። እንዲህ አይነት ነገር ደጋግሜ ነግሬያቸዋለሁ። ከዚህ በፊትም በነበሩት ገጠመኞች ላይ ደጋግሜ ነግሬያቸዋለሁ። እና ይሄ ሰው ወደ ከተማ መጣ። አብረው በጓደኝነት እስከ 1 ዓመት ድረስ ተቀመጡና ሁለቱም የየራሳቸው መንገድ ፈጠሩ። የገጠሩ ልጅም ከተማ መጥቶ የከተማን ነገር በዚሁ በከተማው ልጅ በሰንበት ተማሪው ምክንያት ለመደ፣ በደንብ አድርጎ አወቀ። ይሄ ሰንበት ተማሪ የነበረው ገጠር ረጅም ዓመት ተቀምጦ ስለመጣ በዛ ላይ ደግሞ ፋሚሊ ቤተሰቦችም አሉትና ትንሽ ሲሄድ ተጋጭቶና ተጣልቶ ነው ሄደው እና የት እንዳለ ስላወቁ በስልክ እየተደዋወሉ ብቻ ነበር የሚገናኙት። ትምህርቴን ስጨርስ እመጣለሁ፣ ዩኒቨርሲቲ ተምሬ እንደጨረስኩ ሁሉ እዚህ ደግሞ ተምሬ መጨረስ አለብኝና ማንም ሰው እኔን ሊፈልግ እንዳይመጣ፣ አብነት ትምህርት ቤት ጨርሼ ስመጣ ነው የምታገኙኝ፣ ቄስ ሆኜ ጠምጥሜ ነው የምታገኙኝ ብሎ ነበር የመጣው። የሄደው እንደገና ቄስ ሆኖ ነው ያገኙት። ያ ማለት በቃ ትምህርቱን ጨርሶ ማድረግ ያለበትን ነገር አድርጎ መድረስ የሚፈልገው ማድረግ ላይ ደርሶ ነው ያገኙት። እና እህት አሉት፣ 2 እህቶች አሉት፣ 1 ወንድም አለው። እናትና አባቱ ኢቭን የአባቱ የመጀመሪያ ሚስት ሁሉ አብራን ያለች፣ ሁለቱ ሚስቶች አብረውን ያሉት። ግን ታማ መናገር አትችልም፣ መራመድ አትችልም፣ መስማት አትችልም። ዝም ብላ በቃ ተቀምጣ ምግብ ሲያጎርሷት ብቻ ማየት ስለምትችል ብቻ ሲያጎርሷት ትጎርሳለች፣ ምግብ ሲያመጡላት ትበላለች፣ ትፈቅዳለች። እና ዝም ብላ በቃ ታማ የተቀመጠች ሰው ናትና ይቺ ሁለተኛ ሚስቱ ቀና ስለሆነች ቤት ክፍል ተዘጋጅቶላት ለሴትዮዋ በቃ ትቀልባታለች። ደግሞም እንዲያገባ የፈቀደችለትም ይቺው ናት፣ የመጀመሪያ ሚስቱ ናት። አግባ፣ እኔን እያየህ ከምትቀመጥ አግባ፣ ለኔም ደግሞ ረዳት ትሆነኛለች ብላ። የሚገርማችሁ አዲስ አበባ ላይ በእንደዚህ አይነት ጋብቻ እኔ የከተማ ሰዎች ሆነው አይቼ አላቅም። ምናልባትም የሚስትየዋ የክፍለ ሀገር ሰው መሆኗ ይመስለኛል የጠቀመው። የክፍለ ሀገር ሰው የገጠር ሰው ብዙ ጊዜ የዋህና ቀን እንዳገሩ ባህል የሚሄድ ነው። በጣም የሚገርማችሁ ነገርና አግባ ችግር የለውም ብላ ፈቅዳለት የሰፈር ሰው ጉድ እስኪል ድረስ በዚህ ሁኔታ ላይ ነው ያለው። ገብታ የምታስታመም ግን ማናት? ሚስት ናት። ማንም ሰው ወደ እሷ እንዲገባ አይፈቀድም። ኢቭን ባሏ ራሱ ወደዛ ክፍል መግባት አይፈቀድለትም። ይሄ ሚስትየዋ ያወጣችው ህግ ነው። ሁለተኛው ሚስት ያወጣችው ህግ ነው። በቃ ማንም ሰው አይገባም፣ እኔ ነኝ ማስታመማት ብላለች። እና እንዲህ ነው የሚኖሩት ቤተሰቦቹ ማለት ነው። እና ወደ ቤተሰቦቹ መጣ። በሚያውቀው ማጂክ ሴትዮዋን ለማዳን ሞከረ እና አባትየው በጣም ተደናገጠ። ሴትዮዋን ፈታት። አንደበቷም ተከፈተ፣ ጆሮዋም ተከፈተ፣ ሰውነቷም ተከፍቶ ተነስታ መራመድ ቻለች። እና ምንድነው ሲባል በቃ ማድረግ ያለብኝ ነገር አድርጌ ነው ሴትዮዋን የፈታኋት አለ። እንዴ ገርሞታል አባትየው። እንዴት ሊሆን ቻለ ይሄ? ሚስትየዋ ራሷ ድንቅ ብሏታልና በተለይ እንግዲህ እናቱ አይደለችም እቺኛዋ የምታስታምመው ሴትዮ። እናቱ ማለት የታመመችው ሴትዮ ናት። የታመመችው ሴትዮ የዚህ የደብተራው እናት ናት። ግን ለአባቱ ምንም የነገረው ነገር የለም። ሚስትየዋ ግን እቺ ሁለተኛው ሚስት ግን እንዴት ነው ይሄ ነገር ሊሆን የቻለው? በምንስ ነው የታሰረችው? አንተ እንዴት እንደዚህ ልታርግ? እኔ ጥበብ አለኝ፣ እኔ በቃ በጥበቤ ነው ይሄን ያደረኩት አለ። በሂድና ጠይቀው ብላ ባሏን ልጅህን ጠይቀው ብላ አስጨነቀችው። ከዛ አባትየውን አረገ። ይሄ ነገር እንዴት ልታደርገው ቻልክ? ምንድነው ምክንያቱ? እባክህን እስቲ እንደምንም ላድርገው ብቻ ሴትዮዋን ፈተዋት ሲላቸው ጊዜ በል እናትህን ይዘውጣ ከዚህ ቤት ራስን ችለህ መኖር ትችላለህ ብሎ አባትየው
ወሰነበት፣ ፈረደበት። እሺ ይዤ እወጣለሁ፣ ችግር የለውም አባቴ ስለሆንክ ብቻ ምሬሃለሁ አለና ወጣ። ምን የተደረገ ይመስላችኋል? እስቲ ገምቱ፣ ጻፉ እስቲ። ምን የተፈጠረ ይመስላችኋል? በኋላ እነግራችኋለሁ። እና ይሄ ደብተራ ዋናው ታሪኩ የሚያተኩረው ደብተራው ላይ ብቻ ስለሆነ ነው እዚህ ጋር ብዙ መዘርዘር ያልፈለኩት፣ ግን በኋላ እነግራችኋለሁ ጉዳዩን። እና ወጣ፣ በቃ የራሱን ላይፍ መኖር ጀመረ። እናቱን ማኖር ጀመረ። የሚያገኘው ሀብት የሚገርም ነው። የሚያገኘው ገንዘብ በስልብና ሰዎችን ያማልላል። እና እላዩ ላይ ያለው የተዋረሰው መንፈስ ከሱ ጋር የተስማማውና ዲል ያደረገው በምንድን ነው? በምታገኘው ልክ ተዝናና ነው ያለው። በምታገኘው ልክ ተዝናና ማለት 1 ሚሊዮን ብር ካገኘ ብዬ ነግሬያቸዋለሁ ከዚህ በፊት። 1 ሚሊዮን ብር ካገኘ 500 ሺህ ብሩን ለመዝናናት ወጪ ማድረግ አለበት። በጣም ይገርማል። 500 ሺህ ብር ካገኘ 300 እና 200 ሺህ ብሩን ወጪ ማድረግ አለበት። የቀረውን ገንዘብ ነገ መጨረስ አለበት። ቢያንስ በሳምንት ውስጥ ያገኘውን ገንዘብ መጨረስ አለበት። ሰጥቶም በትኖም ሊሆን ይችላል። መብላት፣ መጠጣት፣ ዝሙት መፈጸም የመንፈሱ ምንድነው? ግብር ነው። ሀብታም መሆን ነው የምትፈልገው፣ ከሰው ማነስ ነው የማትፈልገው። በቃ ይሆንልሃል። ግን ለመንፈሱ ደግሞ ካንተ ይፈልጋል፣ ግብሩን ይፈልጋል ተብሏል። ምን ችግር አለ ደግሞ ሴት አቅፎ ለመተኛት፣ ለመብላት፣ ለመጠጣት ብሏል አጅሬው። ቀላል መስሎታል። ይኸውላችሁ መብላት መጠጣት በራሱ ከባድ ነው። ዝሙት መፈጸም በራሱ እንደፈለጉ መጋለብና መሴሰን በራሱ እንኳን ከባድ ነው። አይደለም ደሃ ሆኖ ገንዘብን መመኘት አይደለም፣ ሚስት ሳይኖረው ሚስት ባገባ ሁሉ ማሰብ አይደለም፣ አግብቶም እንኳን ከባድ ነው። ቆንጆ ቆንጆ ሴቶችን አቅፈው እንኳን ራሱ ህይወት ከባድ ነው። እንዴት ሲባል ህይወት መቼም ቢሆን እርካታ ስለማይኖራት ማለት ነው። የሚገርመው ነገር መንፈሱ ያስጨንቀዋል። ለምሳሌ በመጠጥ ላይ መጠጥ ይጠጣል። ምግብ በልቶ ጠጥቶ ካደረ በኋላ ጠዋት ሲነሳ ደግሞ በቃ የሚያዘው ትእዛዝ የሚገርም ነው። ኃይለኛ መንፈስ ነው። ጂን የሚባል ጂኒ ነው እንግዲህ። እንደዚህ ጂን ማለት መጠጥ ነው አይደለም? ጂኒም ያው አንድ ነው። ጂንስ እንደዚህ ይሄ በዚህ ፊደል ውስጥ የሚጠቃለሉ ቃላቶችን ብጠራላችሁ በጣም ትደነግጣላችሁ። ጄኔሬሽን፣ ጄኖሳይድ በጄ ወይም ጂን በሚለው ብዙ የተሰራ ነገር አለ። ግን በአንድም በሌላ መንገድ ይሄ ቃል እንዲወጣ ምክንያት የሆነው ያው ጂኒ ከሚለው እንደወጣ ይነገራል። ብዙ ጊዜ ቃላቱ ስለተመሳሰለ ብቻ አይደለም፣ ዘውጉ የቃላቶቹ ዘውግ መጨረሻቸው ከመንፈሱ ጋር የሚያስተሳስሩ ስለሚሆኑ ማለት ነው። እሺ። እና ይሄ ልጅ የተዋረሰው መንፈስ የአረብኛ ቋንቋ የሚናገር መንፈስ ነው። ለዚህ ነው ይሄን ያነሳውላችሁ። በአረብኛ ደግሞ አጋንንት የምንለውን ጂኒ ነው የሚሉት። ያው ገ የሚለውን ጀ ብለው ስለሚያነቡት ደጋግሜ ነግሬያቸዋለሁና አንዳንዴ መጠጥ ጠጥቶ በአረብኛ ይለፈልፋል፣ በግዕዝም ይለፈልፋል፣ አብሾ ይነሳበታልና አብረውት አቅፏቸው የሚተኛቸው ሴቶች ይደነግጣሉ። እንደ አውሬ የሚያደርገው ሰዓት አለ። መደንገጥ ብቻ አይደለም፣ ግን ረብጣ ብር ስለሚሰጣቸው ቢያንስ አብረውት ያደሩ ሴቶች 3 ከሆኑ 10 ሺህ ብር የሚሰጣቸው። አስቡት፣ ከባድ ነው በጣም ለመጠጥ የሚያወጣው። ከዛ ደግሞ ያን ገንዘብ ከየት ነው የሚያመጣው? ሰልቦ ነው የሚያመጣው። ከየት አይታወቅም። ይሰልባል፣ በጣም ነው የሚሰልበው። መጥቶ ከነካችሁ ከጨበጣችሁ ቀጥታ አብራችሁ ባንክ ቤት ነው የምትሄዱት። አውጥቶ ወይ ይሰጣችኋል በበፊቱ ከሆነ። በአሁኑ ከሆነ ደግሞ በአካውንታችሁ ላይ ኪው ትራንስፈር ነው የምታደርጉት። ለምን እንዳደረጋችሁትም አታውቁም። እና ይሄ ሰው ውጭ ሀገር እስከሚሄድ ድረስ ደርሷል። የዚህ ሰው ታሪክ ብዙ ቢሆንም ግን ገርደፍ ያደረኩ ነው የምነግራችሁ። ቅድም ሲጀምር እንደ ባልና እንደ ሚስት ሚስጥር ሁሉም አይነገርም ያልኳችሁ ለዚህ ነው። ቤተክርስቲያንን የጎዳበት መንገድ አለ። አስተዳዳሪ የሆነበት መንገድ አለ። ከቤተክርስቲያን ተባሮ ዱርዬ የሆነበት ጊዜ እኔ ራሴ ያገኘሁት በዛ ሂደት ውስጥ ነው። እና ትልልቅ ሌክዠር የሚባሉ ትልልቅ አፓርታማዎች፣ ሆቴሎች፣ ባለ 5 ኮከብ የሚባሉ ትልልቅ ቦታዎች ላይ እየገባ መዝናናት ለሱ በጣም ተራ ነገር ነው። አንድ ጊዜ 2 ሚሊዮን ብር አገኘ። መቼም እንዴት አገኘ? ጉዳዩ ሌላ ነው። አገኘ ይሄ ሰው። ከዛ የት ሆቴል ሄዶ መዝናናት እንዳለበት መንፈሱ አዘዘውና እዛ ቦታ ላይ በከባዱ ገንዘብ የሚገሸልጡት ሰዎች አዘጋጀ።
በቁማርም በተለያዩ አይነት ሲስተሞች ገንዘቡን ይበላል። ወይም ደግሞ ያው ቁማር ተጫውቶ አሸንፎ አያውቅም፣ ግን ገንዘቡን እንዲበላ ስለሚፈልግ መዝናናት ነው ብሎ ስለሚያስብ ነው። ከአርቲስቶች ውስጥ በተለያየ አይነት መንገድ የምታውቋቸው ከሀብታሞች ጋራ በየናይት ክለቡ እየሄዱ ወይም ደግሞ በጣም ሌክዠሪ የሆኑ ትልልቅ ሆቴሎች ላይ በጣም ሰፋፊ የሆኑ ገንዘቦች እንደ ልብ የሚበተንባቸው ሆቴሎች ላይ የሚዝናኑ አርቲስቶች አሉና ከነሱ ጋር የመገናኘት እድል አጋጠመው እና በገንዘብ ለምን አልገዛትም ብሎ አንዷን አርቲስት ታቋታላችሁ በሚዲያ ላይ በጣም በሚገርም መልኩ ከሷ ጋራ መታየት ጀመረ። እሷ ግን ከሱ ጋር አብራ መታየት አትፈልግም። ማታ ብቻ ልታገኘው ነው የምትፈልገው። ሌሊት ሲሆን ብቻ ነው መምጣት የምትፈልገው። ለምን ቀን ሰው ያያታል። በዛ ላይ ደግሞ በጣም ታዋቂ ስለሆነች በፋሽንም በምንም በተለያዩ በዲዛይኖችም በቁንጅና ውድድርም በፊልምም በሙዚቃውም ታዋቂ ስለሆነች የምታረጋቸው ነገሮች በጣም ከባድ ናቸው። ሰው የሚያውቃት በጨዋነቷ ነው። ስለዚህ ከሷ ጋራ በማሳለፉ ለሱ እንደ ጀግንነት የሚቆጥረው ጀግና ነው በቃ ለሱ ይሄን በማድረጉ እሷን አቅፎ በማደሩ እንዴት ነው አይደለም የሆነ የተለየ ነገር ይሰማዋል። እና ግን ምንም አይነት ሩካቤ እንደፈጸመ ሳያውቀው ብር ገሽልጣው ቢያንስ ወደ 1 ምናምን ብር ገሽልጣው ጠፋች። የለችም ማለት ሲደውል አታነሳም። ከዛ ቴክስት አደረገላት። እኔ ማንም አያውቀኝም ሀብታም ሆኔ ብቻ የሚታወቀው ማንም ሰው ያውቀ ስዝናና የሚያቆኝ እንጂ ሰዎች በሚዲያ የምታወቅ ሰው አይደለም። አንቺን ግን እንደዚህ አድርጋ እንደዚህ ብሬን ይዛ ጠፋች ከኔ ጋር አድራ ብዬ መናገር እችላለሁ ብሎ ሊያጋልጣት ቴክስት ሲያደርግ ጊዜ የሚገርማችሁ ያልጠበቀው ነገር ነው ቴክስት የተደረገለት። ያልጠበቀው ማለት እሺ ይቅርታ ምናምን ብላ ተመልሳ መጣ ወይ ብሩ የምትመልስለት ምናምን ነበር የመሰለው። ምን የምትመልስ ይመስላችኋል? በጣም ያስደነግጣል። እላዩ ላይ ያለው መንፈስ ልጅቷ ላይ አርፎ ይሄንን የፈጸምነው እኛ ነን፣ አንተ ውስጥ ያለነው ነን፣ ግብራችንን በደንብ ነው ያገኘነው፣ ተገቢውን ግብር እያቀረብክ ስላልሆነ የሰጠንህን ብር ቀምተናል የሚል ነው። ብሩን ያገኘሁት በሌላ መንገድ ነው። ይቺ አርቲስት ላይፏ ሌላ ነው። እነዚህን ሰዎች ልታውቃቸው አትችልም። በፍጹም ሊሆን አይችልም። እንዲህ ሊሆን ቻለ ብሎ ገረመው። ቴክስቱን የጻፈችውን ልጅ ስክሪንሾት አደረገውና መልሶ ላከላት። አንቺ ነሽ የላክሽው ይሄንን ቴክስት አላት። ስክሪንሾት አድርጎ በቴሌግራም አድርጎ እኛ ነን ብላ የላከችለት። ደነገጠ። በአካል ሄዶ ሊያገኛት 1 ወር ሙሉ ፈልጎ አጣት። በመጨረሻ ላይ የሆነ ፕሮግራም ርቀት ላይ አገኛት። የሆነ እንደዚህ የሆነ እንትን አርቲስቶች የሚገኙበት ቦታ ላይና ይሄን አንቺ ነሽ የጻፍሽው አላት። አየችውና አረኝ አይደለም አለችው። ማን አንተ አለችው። ጭራሽ መጀመሪያ አለ ማን አንተ እንዴ? ይኸው አብረን አድረናል እኮ ከኔ ጋር። አይ ደነገጠች ልጅቷ። ማለት እየሆነ ያለው ነገር ያስደነግጣል በርግጥ ለሷ። በወቅቱ ግን እሱን ባገኘችበት ሰዓት ላይ ግን የሱ መንፈስ እሷ ላይ ገብቶ ምን ያህል ስራ ሰርቶ እንደነበር በዚህ ማየት ትችላላችሁ። ብዙ አርቲስቶች የሚሸወሩት በዚህ ነው። ሀብታም ነው ገንዘብ አለው ተብሎ ስለሚታሰብ ያንን ባለሀብት ሙጥጥ እስኪያደርጉት ድረስ አብረውት ይቆያሉ። ገንዘቡን ይዘውት ወደ ሆነ ሀገር ይሄዳሉ። ከዛ ስማቸው ይጠፋል። ስማቸው ከጠፋ በኋላ ደግሞ ወደ ህዝቡ ለመቀላቀል ይከብዳቸዋል። ወንዶቹም ሴቶቹም አንድ አልበም ካወጡ በኋላ ዘፈንም ፊልምም የሆነ ነገር ከሰሩ በኋላ ብቻ ወደ ህዝቡ የሚያደርስ ከዛ በኋላ ወይ ተዋርደው ወይ ገንዘብ ብቻ በሆነ አጋጣሚ እንትን ውስጥ ገብተው ትራውማ ውስጥ ገብተው ይጠፋሉ። ብን ብለው ይጠፋሉ። ከዛስ እላያቸው ላይ ያለው መንፈስ ግን ከማን እንደመጣ መንፈስም እንደገባባቸው ማያውቁም። ይሄ ነገር ከምን እንደመጣባቸው ማያውቁም። እና ካንቺ ጋር አድር ያለው እንቅልፌ መተኛቴን ነው የማስበው። ካንቺ ጋር አንሶላ መጋፈፌን አላስታውስም ማለት ደነገጠች። እንዴት ሊሆን ይችላል? ይሄ ፎቶሾፕ ነው? አረ በፍጹም ናናና አለችና ጎትታው ይዛ ወጣችና እስቲ ሌላ ፎቶ ቪዲዮ አሳይ። እንዴ አረ ይሄው በጣም ብዙ አብረን እኮ ተዝናንተን አብረን ጠጥተናል አብረን በልተናል። አው እዛ እኔም እገኛለሁ ማታ ግን መቼ እንደሆነ ይሄ ነገር የተፈጠረው እኔ አላውቅም አለችው። ይሄው ቴክስት አድርገሽልኛል በቴሌግራም ልኬልሻለሁ። አው በእኔ ስልክ ነው ቴክስት የተደረገው። እሷ ስልክ ላይ ሲታይ የለም ቴክስቱ የለም፣ እሱ ላይ ግን አለ። አሁን እኔ አሁን ቅርብ ጊዜ ነው ያወኩት ራሱ ይሄን አላውቅም ነበር። ለካ ቴክስት አድርጋችሁ ኖርማል ቴክስት ማለት ነው ኤስኤምኤስ ሜሴጅ ቴክስት አድርጋችሁ ወደ ሰው ላይ እናንተ ሜሴጁን ዲሌት ብታደርጉት እዛ ሰው ላይ ግን ዲሌት አይሆንም። እናንተ አሁን እኔ ቴክስት አድርጌላችሁ እኔ ዲሌት ባደረገው እናንተ ግን ታዩታላችሁ።
እናንተ ስልክ ያለ እኔ ጋር ግን የለም። እና ወዲያውኑ መንፈሱ ካስጻፋት በኋላ ቴክስት ካደረገች በኋላ አስደልቷታል። ለዋ ላይ ያለውን ነገር አላረኩም ብላ እንድትክድ እና ደነገጠች። ስልክ ተለዋወጡ። የእውነት አሁን ለመጀመሪያ ጊዜ በደንብ የተዋወቁት አሁን ነው። እና ባክን ፕሊስ በቃ ምንም ነገር አታርግ ምናምን ብላ ሞከረች። ለምን ኧረ ችግር የለውም እኔ ይገባኛል እንዴት እንደዚህ ሊሆን እንደቻለ እኔ እኮ እኛ ምናምን ብለሽ ጽፊ ገርሞኝ ነው ምናምን አላት። እሱ ማወቅ ነው የፈለገው በትክክል ላይ ያሉት የተዋረሳቸው መናፍስቶች ከሆኑ ከኔ ርቀዋል ማለት ነው። እኔን አኩርፈውኛል። አንድ ቀን ለአደጋ ሊዳርጉኝ ይችላሉ። እንትን ወነ ብቻ አይደለም ወደ እኔ ላይ ችግር ሊፈጥሩብኝ ይችላሉ ብሎ አስቦ መናፍስቶቹን ለመጥራት እንደገና ወደ ገጠር መሄድ ነበረበት። ወደዛ ወደ መርጌታው ሄዶ የተፈጠረው ነገር ይነግራቸዋል። አሃ ተገቢውን ግብር አቅርባል ተባልከም እንዴ ያሉት። እንዴ አባቴ በደንብ ተዝናና ብላ ጠጣ ነው የተባልኩት። እሱ የበላው የተዝናናው ነው። ሁሉ ነገር እያደረኩኝ ነው። አይ እንግዲህ እንደዛ ከሆነ ራስህን ፈትሽ። በልብ ያሰብከው ነገር ካለ ልትጣላቸው፣ ልትከዳቸው ወይም ደግሞ አንዳንድ እንግዲህ ከእነሱ ጋር በመሆንህ የምታዝንበት ሁኔታ ካለ እንግዲህ ራስህን ፈትሽ አሉት። ይሄ ልጅ በጣም የተጨናነቀው የሆነ ጊዜ ላይ የሚያደርገው ነገር ትክክል እንዳልሆነ ያወቀው ድንግል የሆነችን ሴት ድንግልናን ሲወስድ ወይም ደግሞ ችግር ውስጥ ሲከታት ነው። አዝኖ ነበርና ምን አለበት ከዚህ ነገር መቼ ነው የምወጣው? በቃ ይቅርብኝ፣ ይሄ ነገር እኔ አልፈልግም። እንዴ መኪና ውስጥ ቢቀርብኝ፣ የያዘው መኪና የሚገርም እኮ ነው። የሚኖረው ኑሮ የገዛው ቤት አትገምቱም። በቃ እና በቃ ይቅርብኝ ምናምን ብሎ ለካ ተቆጭቷል። ሲያዝን ሲቆጭ ለካ መንፈሱ ቴናትና አብረን ልንሰራ ዲል ተፈቃቅደን እንዴት እንደዚህ ታደርገኛለህ ብሎ ተናዶ ነው ይሄ ሁሉ ነገር የሆነው። እያዘነም እያለቀሰም ቢሆን ሴቶችን ይገናኛል፣ ይጠጣል። ሲበላ አስቡት፣ የሚገርም ምግብ ነው የሚበላው። በውድ ዋጋ 10 ሺህ ብር 15 ሺህ ብር እያወጣ አንድ ሳህን እንጀራ ይበላል። የሚጠጣው መጠጥ፣ የሚውልበት ቦታ ሌክዠሪውን ሳይፈልግ ከዳዎች ጋር መዋር እየፈለገ ማለት ነው። በቃ ልቡ ከእግዚአብሔር ጋር መሆን ይፈልጋል፣ ግን በተዋረሰው መንፈስ ምክንያት ደግሞ ይቀጠቀጣል። ፈራው። በቃ ይሄ እንዴት ከመንፈሱ መላቀቅ እንዳለበትም ሄዶ መጠየቅ ራሱ ፈራ። ለምን እንዴት ከኔ ትለያለህ ብሎ ሲሄድ መንገድ ላይ የሚገለው ነው የመሰለው። ለምን ደብተራው ጋር ለመሄድ ብዙ ጫካ አቋርጦ ነው የሚሄደው፣ ሊገለኝ ይችላል የሆነ ቦታ ብሎ ፈርቶ በቃ ለጊዜው ያለው አማራጭ መብላት መጠጣት ነው። አንድ ቀን ሰክሮ መጥቶ እናቱን ታግሏቸው እንደነበር እናቱ ነገሩት። ቅድም የነገርኳቸው ይሄ ነው። ለእናት ሁሉ ነገር ይነገራል። እናትም ለልጇ የምትደብቀው ነገር የላትም። እና ልጄ ማታ እኮ ታገልከኝ፣ አስገድደህ ልደፍረኝ ነበር አለችው። እኔ አላት፣ አዎ አንተው አድነኝ፣ አንተው ፈውሰኝ፣ አንተው ለዚሁ እግሬ እንዲራመድ አድርገኝ፣ መልሰህ ደግሞ አንተው ራስህ ደግሞ እንደዚህ አደረከኝ እና እንደው እባክህ ራስን ጠብቅ። ምን እንደተፈጠረ አላውቅም። ስትጠጣ የምትቀባጠረው ነገር አለ። በአረብኛ ትለፈልፋለህ፣ በግዕዝ ትለፈልፋለህ፣ በአማርኛ ትለፈልፋለህ፣ ኦሮምኛ ታወራለህ። በቃ የማያወራ ቋንቋ የለም። በነገራችን ላይ ጉራግኛ ብቻ ሲያወራ አልሰሙትም። ደቡብ ውስጥም ሄዶ ነበር። የደቡብ ቋንቋም ይናገራል። እንዲያውም ዋና ቋንቋው ይሄ ሳይሆን አይቀርም ልጁ ማለት የቤተሰቡ ቋንቋ ሳይሆን በደንብ የሚናገረው ቤስት ጥሩ አድርጎ የሚናገረው ቋንቋ ይሄን ቋንቋ ነው። ግን የቤተሰቡ ቋንቋ አይደለም፣ ወይም ደግሞ የሀገሩ ቋንቋ አይደለም። የአዲስ አበባ ልጅ ነው። የትም ተወለደ አዲስ አበባ ደግ ቢሆንም ጉዳዩ ግን በአንድም በሌላ መንገድ እግዚአብሔር ምንውልበት ቦታ ላይ ያስተምረናልና ይሄ ልጅ በስራ ምክንያት ወይም በአንዳንድ ጉዳዮች ምክንያት ይሄን ቋንቋ ለምደዋል ማለት ነው። አሁን ምንድነው በቃ በጣም አዝኖ አብሮት የሚያድሩ ሴቶች ከሱ ጋር አብሮት የሚያድሩ ሴቶች በየደቂቃው ነው የሚደውሉለት። ዛሬስ አትፈልገንም እያሉ አልፈልግም እያለ ሰክሮ ጠጥቶ እዛው ትልቅ በቃ ሌክዠሪ የሆነ ሆቴል ውስጥ ውጣ ተብሎ እስኪገፋ ድረስ ነው በቃ የሚቀመጠው። እና ጽዳት ሰራተኛ፣ አልጋ የምታነጥፍ ሴት ምናምን እንደዚህ ሆቴል እሱ በብዛት የሚዝናናበት ሆቴል ውስጥ በብዛት ታየዋለች። እና ሲያለቅስ ሲበሳጭ ነው የምታየው፣ ባንኮኒ እየደበደበ። ከባሪስታው ጋር ደግሞ ትግባባለች። ምንድን ነው ይሄ ሰውዬ ገንዘቡን ዝም ብሎ የሚበትነው? ሴቶቹ እኮ የሚበሉት ገንዘብ በጣም የሚገርም ነው። ሂጂ ተጠቀሚ አንቺ ይላታል አይደል? እኔም ልጠቀም ምን ችግር አለው እንዴ? የሚሰጠው ገንዘብ በጣም ብዙ ገንዘብ ነው ብላ ዛሬ ከኔ ጋር ነው የምታድረው አለችው። እኔ ችግር የለውም ብሎ ይዟት ገባ። ግን እኔ በቃ አንቺን አቅሻለሁ፣ እኔ ልጎዳሽ አልፈልግም፣ ነገ አንገቴን መድፋት አልፈልግም፣ በጣም ነው የምወድሽ፣ በጣም ነው የማቅሽ እና እኔ በቃ አልፈልግም ማለት። አይ በቃ ችግር የለውም ከፈለክ እንዲሁ ብር ስጠኝ፣ እኔ ብር ፈልጌ ነው
በእኔ መጠቀም ከፈለክ ደግሞ መጠቀም ትችላለህ አለችው። ብሩን ያጓጓት እሷ እና አንዳንድ ቀን አለፍ ብሎ እንደዚህ ነገር ትሰራለች። እንትን ባይሆንም ዋና ስራዋ ባይሆንም በጣም የታገላት ሰው ካለ ያው እንደ መደፈር አትቆጥረውም። እንግዲህ እሷ ጸባይ ነው። እሷ እንደተናገረችው ከሆነ አልጋም ሳነጥፍ ምንም ስል ምግብም ሳመጣላቸው ይታገሉኛል። እሺ ብዬ ፈቅድላቸውና ግን የተወሰነ ሳንቲም እንዲሰጡኝ አደርጋቸዋለሁ ነው የምትለው። ስራውን ግን በደንብ አድርጌ አልሰራው ነው የምትለው። እና ፍላጎት ከሌለው ለምንድነው ከሱ ጋር መቆሸሸው ብላ አብሯት አደረ። ግን አልነካትም። በጣም ይገርማችሁ ጠዋት ሲነጋ አጠገቡ ነች ያለችው። እንደተለመደው በእርግጥ ተነስታ ሄዳ ስራ ሰርታ ምናምን ብላ ተመልሳ መጣለች። እና ከኔ ጋር ያደር ነው እና ብር ስጠኝ፣ ብር አስተላልፍልኝ፣ ኪስ ውስጥ ብትፈትሽ ለካ ብር ስላጣች ነው ካንቺ ጋር ያደርኩት አለታ። ዛሬ ደግሞ ጭራሽ ከጨዋዋ ልጅ ጋር ሳደረኝ ታግየሻለሁ። አዎ እንደዚህ አስቸግረኝ እኮ በቃ እኔ ምንም ማድረግ አልቻልኩም ምናምን አለችው። እንደማያስታውስ ስታቅ እንደዚህ አለችው እንጂ እሷ በሷ ቤት እሱ ግን ያስታውሳል። ምን እንዳደረገ ምናምን አይምሮ ያስባል፣ ያውቃል። አንዳንዴ ነው የማይገባው፣ ምን እንዳደረገ አያውቅም። ፖሊስ ጣቢያ ራሱን የሚያገኝበት ጊዜ አለ። እና ብር ነው የምትፈልጊው አላት። አዎ ሰጥሻለሁ፣ ግን እባክሽን ድጋሚ እንደዚያ ነገር አንቺ ጋር እንዳይፈጠር ተከላካይ ራስሽን፣ ካንቺ ጋር ማደር የለብኝም፣ አንቺ እኔን በትክክል የምታስተናግጂኝ ቀና ሰው ነሽ ይላታል። እና የዚህች ሴት ደግሞ አሁን መላችሁ የጽዳቷ ማለት የአልጋ አንጣፊዋ ደግሞ ፍቅረኛዋ ጓደኛዋ ደግሞ እዛው ሆቴል ውስጥ በዘበኝነት ምናምን የሚያገለግል የሚሰራ ግን ቋሚ ሰራተኛ አይደለም ማለት ዝም ብሎ እንደዚህ ወጣ ገባ እያለ አንዳንዴ ሆቴል ውስጥ የሚሰሩ ስራዎችን የሚሰራ ሰው ነው። ተቀጥሮም አይደለም ግን ገንዘብ አያጣም፣ ይመላለሳል። እንደ ቤተሰብ ነው ያሰሩታል ስራ ባለ ሆቴሎቹ ማለት ነውና ያለውን ነገር ትነግረዋለች። ይሄ ሰው በጣም ሀብታም ነው እና ሚስት ይፈልጋል መሰለኝ እና ለምን አንጠቀምበትም ትላለች። እንዴት እንደዚህ ከዛ እኔ ሐቁን የነገርኩህ ለሴተኛ አዳሪዎቹ 10 ሺህ ብር ነው በእጃቸው የሚሰጣቸው አንድ ሌሊት ላደሩበት እና ለምን በማግባት ሰበብ ገብቼ ከዛ በኋላ ያለውን ነገር ለምን አልካፈለውም ትላለች። በዚህ ይስማማል ፍቅረኛዋ። እና ምንድነው ማድረግ ያለብን? እኔ አገናኝሃለሁ በልና በቃ እኔ እና እሱ እንድንቀራረብ አድርገን ከዛ እኔ መጠየቅ ቀጥታ ከጠየቁት እንዳይናውጣ ነው የሚያየኝ፣ ለዝሙት ብቻ እንደቀረብኩት ነው የሚያገኝ። ከዛ ውጪ ግን እኔ ትዳር እንደምፈልግ ንገረውና ከዛ በኋላ አገናኘናለችው። በውጭ አገኘው። እንደው እየመጣ ገንዘብህን በጣም እየረጨን ያለውና ለምን ትዳር አትይዝም? እኔ ከፈለክ አገናኝሃለሁ ሲለው ጊዜ በቃ ችግር የለውም አገናኘኛለሁ። ትዳር አልፈልግም ግን አብራኝ የምትሆን ሴት እፈልጋለሁ አለው። እቺን ልጅ ሲያመጣት እንዴ እሷማ እዚህ ሆነች እኮ የምትሰራው ታዲያ ለማታገባት ነው እሷም እዚህ ማንም መጫወቻ ከምትሆን እንደፈለገ ሰው እንትን ከሚላት አንተ ይዘሃት ሄድና እንደፈለግ ተጠቀምባት ይለዋል። እሺ ብሎ በዛው ይሄዳል። አብረው ይዝናናሉ፣ አብረው ይሄዳሉ፣ ይደዋወላሉ። ሁለቱ ባልና ሚስት ወይም ደግሞ ፍቅረኛሞቹ ማለት ነው። እንዴት ነው ይላታል። በቃ ምንም አንተ ምንም የቅናት መንፈስ ማም ካላደረብህ ችግር የለውም በቃ አንቺ ያለሽን በሙሉ ተጠቅመሽ ብቻ ይዘሽ የምትመጪው ነገር ይዘሽ ነይ። አይገርማችሁ እንደዚህ አይነት ሰዎች? እኔ በጣም ይገርመኝ። ለገንዘብ ብሎ ሚስቱን እሷም ለገንዘብ ብላ ባሏን አሳምና የምታደርገው ነገር በጣም የሚገርም ነው። በዛ ሁኔታ ውስጥ አንዷ ዌተር ታየዋለች፣ ያለውን ነገር ታየና እንዴ አንድ ቀን ልታስተናግደው ተጠግታ እየሆነ ያለውን ነገር ግን ትነግረኛለህ አለችው። ምንድነው አላት። ገና መግባቱ ነው፣ አልጠጣም። መጠጥ ሲጠጣ አንዳንዴ ቀየር ስለሚል ነው። ጓደኛህ ናት እንዴ አሁን አብረህ የነበረችው ልጅ? አዎ በቃ ተቀራረብን። እንዴ ኧረ ተው ያልገባህ ነገር አለ አለችው። እንዴት እንዴ? እዚህ እኮ ባል አላት ወይም ደግሞ ፍቅረኛ አላት እኮ እሷ። አዎ እንዴት? ማን ነው እስቲ ያሳየኝ። ይሄው ይሄ ነው ብላ ቀስ ብላ በስልኳ ላይ ያሳየችው። እንዴ ይሄ እኮ ነው አምጥቶ ያስተዋወቀኝ ይሄ ሰው ነው። ፍቅረኛ ትኖርህ ሚስት ትኖርህ በቃ ገንዘብን ከንቱ እያባከንክ ነውና ሰብሰብ ብሎ የሰጠኝ ጨራሻ። ኦኬ ስለዚህ ወጥመድ ነው ባህል ማለት ነው። እነዚህ ሰዎች ገንዘብህን ሊበሉህ እያጠመዱህ ነው ብላ ተነግሯለች። በጣም የሚገርማችሁ ይሄ ነገር ከነገረችው በኋላ ግን ታመመች። እቺ ራሷን አመማት። ምን ማለት ነው? በቃ እሱን መታ በረዳችሁ ቁጥር ብርጭቆ ይሰበርባታል፣
ብርጭቆ መሰበር ብቻ አይደለም ባለ ዕዳ ትሆናለች። የሆነ ብቻ ትጣላለች ካሰሪው ጋር ይሄ ከሚያሰራቸው ሰው ጋር እዛ ሆቴል ውስጥ ማለት ነው። እንከን ያጋጥማታል። እሱን አናግራ ዞር ስትል ከስተመር በዚህ ልክ ቆሞ ማናገር አይፈቀድም፣ አብሮ ቁጭ ብሎ መጠጣት አይፈቀድም ምናምን የሚባል ነገር አለ የካፌ አስተናጋጆች ላይ። እና እኔ ምን አደረኩት ስለምንገባባው ከስተመራችን ደንበኛችን እኮ ነው ትሪት ለማድረግ ነው ምናምን ትሎች ተይ ረፊ እንደዚህ አታርጊ ምናምን ብሎ ሊጣላት ይሞክራል። ግን ምንም ያጠፋችሁ ነገር የለም። ይገርማችሁ ቢያንስ አብራው ብትቆም እንኳን 30 ሰከንድ ወይ 1 ደቂቃ ነው የምትቆመው። በዛች ደቂቃ ውስጥ ኢንፎርሜሽን ይቀያየራሉ። ግን ስልክሽን ስጭኝና እናውራላት። እሺ ማታ እሷም ከስራ ስትወጣ ተገናኙ። ምንድነው እየሆነ ያለው አለችው። አይ ዶንት ኖ እኔ አላውቅም ማለት። ኦኬ እሺ ስለዚህ ልከታተልልህ፣ አንተም ተከታተላት፣ በቃ ይሄን ነገር እናጥናለችው። በጣም ነው የማመሰግነው ከዚህ ነገር ነፃ ስለወጣሽኝ ብሎ በሳምንቱ ጥሩ ኢንፎርሜሽን ይዛለት መጣች። ሁለቱ ቁጭ ብለው ሲያወሩ ሲወያዩ ባልና ሚስት መሆናቸውን ፍቅረኛሞች መሆናቸውን ለገንዘብ እንደፈለጉት ደርሳበት ኦዲዮ ይዛለት መጣችና አሰማችውና በጣም ደስ ብሎት ዝም ብሎ 100 ሺህ ብር ገጫት። ምን ያርግልኛል አለችው። በቃ ይሄ ዝም ብሎ ይጠቅምሻል፣ እኔ በቃ ከእንደዚያ ነገር ስላዳንሽኝ ይላታል። ያን 100 ሺህ ብር ተቀብላ እሷ ወደ ቤቷ ስትሄድ 100 ሺህ ብሩን ልታወጣ የምትችልበት አደጋ ደረሰባት። አስተፋት ገንዘቡ። ከባድ አደጋ ነው የደረሰባት። በገንዘቡ አይመስላትም እሷ የሚደርስባት አደጋ ድንገት ነው። ደስታዬን እንዳላይ በቃ ምናምን ነው የምትለው። ግን እየመጣ ሆስፒታል ያያታል። ስብራት ነው በእርግጥ እግሯ ተሰብሯል፣ መኪና ገጭቷት ነው። ግን በአለኝ በሚለው ጥበብ ደግሞ ሊጠቀም የሚችልበት መንገድ ደግሞ እያሰበ ነበርና የታመምሽው ሌላ ህመም ቢሆን ኖሮ ጥሩ ጥበብ አለኝ በሱ ጥበብ አድነሽ ነበር ይላታል። ዝም ብሎ ሆስፒታል ተኝታ ሊጠይቃት መጥቶ ማለት ነው። መኪና እኮ ገጨኝ ብላ ነገረው ነው። እና የምን ጥበብ ትለዋለች። አይ እንደዚህ እኮ ብትታመም የሚኖረው እኔ እናቴን እኮ እንደዚህ አድኛታለሁና እኔ ትልቅ ጥበብ አውቃለሁ አላት። ኦኬ በዚህ ነው ሀብታም ቢሆን እኮ ስትለው ጊዜ ነው አይደለም እንዴ ስራ አለኝ እኔ አስመጭና ላኪ ምናምን ነው ምናምን ብሎ ዋሻት። ያው ለጊዜው እንደዛ ነው የሚባለው አይደለም አስመጭና ላኪ ነጋዴ። ኮንቴነሩ እንዴት ነው አስገባችሁት ከመርከብ ወረደ ምናምን ነው የሚሉት። በቃ ባለ ሀብት ለመምሰል ግዴታ ነጋዴ የሆነ ነገር ማለት አለበት፣ በስልክ መዋሸት አለበት አይደለም አንድ ሰው። ግን ሰውየው ራሱ ባለ ሀብት ሆኖ ግን ያው ዋሽቷታል ማለት ነው። ይሄ ነገር እኮ ኃጢአት ነው፣ ጥሩ አይደለም። ይሄውን የምትለው ነገር እኔ ጥበብ አለኝ የምትለው ነገር በጣም መጥፎ ነገር ነው ትለዋለች። ሲሉ ሰማለሁ ትለዋለች። ማን የነገረሽ እንደዚህ እንደዚህ? እሱን ትምህርት መስማት ትፈልጋለሁ አላት። በቃ ለመጀመሪያ ጊዜ ከዛ እዛ ሆስፒታል በተኛችበት ከስልኳ ላይ ሰርች አርጋ በስልኩ ላይ ሰርች አርጋ አምጥታ ይሄን አዳምጥ ትለዋለች። እና እሷ የሚሰጣት የእንቅልፍ ኪኒን የቁርጥ እንትኑ ይሄ ማደንዘዣ ይሄ ስብራቱ ምናምን ህመሙ እንዳይሰማት እንቅልፍ ምናምን እንዲወስዳት የሚያደርግ ድካም ስሜት ሲሰማት እንቅልፍ እንድታርፍ የሚያደርግ መድኃኒት ይሰጣታል። ምናልባት ባላቀም በዚህ አጋጣሚ እንቅልፍ ይላታል። የመድኃኒቱ ባህሪ ነው ተብሎ የሚነገራት። እና በዛ ሰዓት ረጅም ሰዓት አብሯት ቁጭ ብሎ ያስታምማታል። ያው የሚያውቀው እሷን ነው ስለረዳችው ስላገዘችው መደበሪያ አግኝቷል ማለት ነው። እና እናቱም ጋር ደውሎላት እንዲያውም እማዬ እንደዚህ ይዘሽ ነኝ አጥሚት ይዘሽ ነኝ እንደዚህ ታመመች ልጅ አለች ብላ ሁሉ ለእናቱም መጥተው 2 ሌሊት 3 ሌሊት ያስታመሟት ጊዜ ሁሉ ነበረ። አጅሪት የምትተኛው ብቻዋን ነው የምትኖረው ማለት ነው። ቤቷ የምትሄደው ብቻዋን ነው የምትኖረው። ላጤ ሴት ነች እና በጣም ደሳሳ ቤት ውስጥ ነው የምትኖረው። የቤት ኪራይ ራሱ የምትከፍለው አሁን ባለው የቤት ኪራይ 3000 ምናምን ብር ነው የምትከፍለው። በጣም ርካሽ ነው አሁን ባለው ሁኔታ። እንግዲህ 3000 ብር ምን አይነት ቤት ነው? ምን አይነት ቤት ነው ብላችሁ አስቡ። ምን ሰፈር ውስጥ ነው ብላችሁ አስቡ። እና ድና ከሆስፒታል እስክትወጣ ድረስ ገጠመኝ እንዲያዳምጥ አደረገችው። እሷ ተጋብዛ ነው እሷ ራሱ ይሄን ትምህርት አዳምጭ ተብላ በጓደኞቿ ተጋብዛ ነው። ግን እንደነሱ በደንብ አታዳምጥም። ግን ምትሃትና አስማት ጥሩ እንዳልሆነና እንዲህ አይነት ጥበብ አለን ቢሉ የሚያስቡ ሰዎች ደብተራዎቹ እንደሆነ መጨረሻቸው ጥሩ እንዳልሆነ ነግራው ይሄን አዳምጥ ብለዋለችና በአንድ ሳምንት ጊዜ ውስጥ በልጅቷ እግር መሰበር ምክንያት ትሬኒንግ አድርጎ ወጣ ማለት ነው። በደንብ አድርጎ ስለመንፈስ የበለጠ ገባው። ያውቃል ስለመንፈስ። ግን እሱ የሚያውቀው ዕውቀትና እኛ የምንናገረው ንግግር የተመጣጠነለት በምንድነው? የቤተሰብ ዛር ነው ለዚህ የሚዳርገው። የቤተሰብ ዛር መንፈስ በውስጥ ካለ ወደ ሁሉም ቦታ ሄደን ተጨማሪ መናፍስት እንድንሰበሰብ ይጋብዛል ብዬ የምናገረው ነገር አሳመነው። ኦኬ
መጀመሪያ ሲያዳምጠኝ ይሄ ዝም ብሎ ይቀባጠራል ምናምን ለፍላፊ መንፈስ እያለ ማን ብሎ ነበር ያለው። አሁን እኔ እሱ የሚለውን ነገር እኔ ማረጋግጦኝ ነው ይላል። መምህር ግርማ ምናምን ብዬ ስጠራ እነሱ የሚሰሩትን ጥበብ እኔ ማረጋግጦኝ ነው ይላል። ሁለተኛ ሶስተኛ ገጠመኝ ምናምን ሲያዳምጥ በቀን 3-4 ገጠመኝ ሲያዳምጥ እናቱ መተው ሆስፒታል ሲያድሩ እሱ ቤት እያደረ ቴሌቪዥን ላይ እያየ እናቱ ደግሞ ቤት ሲሆኑ ደግሞ እዚህ ሆኖ ሆስፒታል በኢርፎን እያዳመጠ አስተማሚ ሆኖ በደንብ ነው ያዳመጠው። ቢያንስ በ7 ቀን ውስጥ ወደ 20 ምናምን የሚሆን ገጠመኝ ያዳምጣል። በቀን 3 ካዳመጠ አስቡት እንግዲህ። እና ደወለልኝ፣ እዛው ደወለና መምህር አለኝ። አቤት። ስልክህን በመከራ ነው ያገኘሁት። እሺ ሆስፒታል ውስጥ ነው ያለሁት እና እኔን ነፃ ያወጣችልኝ ልጅ ነው እያስታመምኩ ያለሁት አለኝ። ምን ናት አልኩት። ምንም አይደለችም፣ እንደዚህ አድርገው ሊበሉኝ ሲሉ አዳነችኝና 100 ሺህ ብር ሰጠኋት። ያ 100 ሺህ ብር ተቀብላ ደግሞ ደስ ብላት ወደ ቤቷ ስትሄድ ደግሞ መኪና ገጫትና እኔ ውስጥ ያለው የደብተራ መንፈስ ነው እሷን እንደዚህ የዳረጋት ሲለኝ፣ ደብተራ ነህ እንዴ አልኩት። እኔ ውስጥ ያለው ነው ሲለኝ ማለት ነው። አዎ እኔ ጥበበኛ ነኝ፣ ባለ ጥበብ በቃ ይሄ ምንድነው ተምሬዋለሁ። አብነት ትምህርት ቤት ተምሬ ነው የመጣሁት። የአዲስ አበባ ልጅ ነኝ ብሎ በስልክ አወራኝ። መጥቼ ልጠይቃት የታመመችውን ስለ ጊዜ ወይ ደስ ይለኛል አለኝ። ሲሄድ ከእንቅልፏ ስትነቃ ፊት ለፊት አየችኝ። እንዴ መምህር ሰላም ነው አለችኝ። እግዚአብሔር ይመስገን። እንዴ መጣልሽኝ? እሱ ጠርቶኝ አልኳት። ዞር ብላ አይታ ተቀየርክ ተለወጥክ አለችው። አይ ምን እንደሆንኩ ሳታውቂ ምን ነው መቀየሬን በምን አወቅሽ አላት። ገና እኮ ምን እንደሆነ ማታውቅም፣ ዝም ብላ እንደዚህ ጥበብ አለኝ ስላለ ብቻ ነው። ከዛ እሷ አጠገብ ቁጭ ብሎ ታሪኩን ሲናገር ነርሷ ሁሉን ያለቀሰችው ታውቃላችሁ። እኔ እንዲህ ነው የማደርገው፣ ግብሩን የሚያገኘው መንፈሱ ከኔ ላይ በዚህ ነው። እኔ ሄጄ ሴት ካላወጣሁኝ 3-4 ሴቶችን ካላቀፍኩኝ ብሬን ዝም ብዬ ካረጨሁኝ ይቀጣኛልና ዘሬ በየቀኑ መፍሰስ አለበት። መጠጣት አለብኝ፣ መብላት አለብኝ፣ ወደ እስኪ ጠረቃ ድረስ መዝናናት አለብኝ። ቢያንስ በሳምንት ውስጥ 500 ሺህ ብርና 1 ሚሊዮን ብር ማባከን አለብኝ፣ ማጥፋት አለብኝ። ታዲያ ከየት ነው የምታገኘው ሲባል እየሰለብኩኝ ነው የሚለው። ክራቻቸው ሲያንቀረቅራቸው እኔ ጋር ይመጣሉ፣ ይስባቸዋል፣ ያመጣቸዋል አለ። መንፈሱ ጥቅሙ ምንድን ነው ታዲያ? እዚህ ሰውዬ ላይ እንደዚህ የሚያደርግ ከሆነ ጥቅሙ ምንድን ነው? አያችሁ፣ ይሄንን ነው በቃ ጥያቄ የሆነበት። እፈልግሃለሁ ያለኝ ለዚህ ነው። ጥቅሙ ምንድን ነው? መንፈሱ እኔ ላይ ሆኖ ብዙ ሴቶች ጋር ይሄዳል፣ ግብሩን ከኔ ያገኛል። ምንድን ነው ጥቅሙ አለኝ። ሊገለኝ ከፈለገ ለምን አይገለኝም? እኔ እንደሞት አለ ወይ ኃጢአት እንዲሆንብኛል ይፈልጋል። እስከዛሬ የሰራሁት ኃጢአት እኮ ኃጢአት ሆኖ ተቆጥሮብኛል። ለምንድን ያልገድለኝ? ምንድነው ምክንያቱ ብሎ ሲጠይቀኝ ጊዜ ባንተ ብዙ የሚጠፉ ሴቶች ስላሉ ነው። አንድ ካንተ መንፈሱን ወደ ብዙ እህቶች እያሰራጨ ዲስትሪቢዩት ጊቭአውት ይሄ የበታተነ ወደ የቤታቸው ይዘው እንዲገቡ አንተን እንደማከፋፈያ አድርጎሃል ማለት ነው አልኩት። ኦኬ ደነገጠ። አዎ እንደዛ ነው የሚሆነው። በጣም ብዙ መንፈስ ነው የተዋረስኩታል። በሚሊዮን የሚቆጠሩ መናፍስቶችን የተዋረሰው እና ዋና ስቶር ሆኗል ማለት ነው ይዘው። ይሄንን ደግሞ ደብተራው ሲናገሩ ሰምቷል። ወደ ከተማ ሄደ ብዙ የምታግዛቸው ነገር ስላለ አንተን እንደመጠቀሚያ ስለሚያደርጉህ አድርግ የምትባለው ማድረግ አለብህ ያሉት። አሁን እንዲህ አይነት ሰው በነጮች እጅ ውስጥ ቢገባ ብላችሁ አስቡ። ነጮች ይሄንን ሰው ቢያጠምዱት የሚያደርገውን ነገር ምን እንደሆነ አውቀው ቢያዙት፣ የሆነ ስብሰባ መሪ፣ የሆነ ኮንቴንት ክሬተር ወይም ደግሞ የሆነ ኢንስፓየር የሚያደርግ አይዞ ግፋ በል ምናምን ብሎ ይሄ የስነ ልቦና መምህር ምናምን ቢሆን ስንቶቹን ሰዎች በተሳሳተ መንገድ እንትን እንደሚል አስቡት። አሁን ቲክቶክ ላይ እና ዩቲዩብ ላይ ሰሞኑን አይታችሁ ከሆነ በፖድካስት ደረጃ የመጡ እግዚአብሔር የለም ብሎ የሚያስቡ ሃይማኖት አይሰራም አይረባም ምናምን ብሎ የሚያስቡ ሰዎች የመጡት አይታችኋል። እነዚህ ሰዎች ልክ እንደዛ ናቸው። መንፈሶች የነሱ መንፈስ በሚዲያ ይረጫሉ። በእነሱ አንደበት ምክንያት ቪዲዮ ኮፒ እየተደረገ እየተሰራጨ ምን ይሆናል? ህዝቡ ይበከላል። የእነሱን ቪዲዮ አምጥቼ የማልሰራበት ምክንያት ምንድነው ታውቃላችሁ? እኔ አንዱ እንዳልሆን ነው። የማስፋፊያ ከሚያስፋፉት ሰዎች ውስጥ አንዱ እንዳልሆን ነው። ህፃናት እንዳይሰናከሉ ነው። ቪዲዮ በጣም ከባድ ነው። እነዚህ እግዚአብሔር የለም ብለው የመጡ ሰዎች ሃይማኖት አይረባም አይጠቅምም። እንዲያውም አንድ ሴት መጣች፣ ኦርቶዶክስ የነበረች ኢየሱስ ክርስቶስ እንዴት እንደምትሳደብ፣ እንዴት እንደምታላግጥ፣ እንዴት እንደምታሽካካ አይታችኋታል አይደለም? እኔ በጣም ነው የገረመኝ። በዚህ ልክ አንዲት ሴት እንደዚህ ስታወራ ክርስቶስ ላይ ስታላግጥ ምን ቢከፈላት ነው? እንዴት አይነት ገንዘብ ቢከፈላት ነው? እውነት የኢሉሚናቲዎች ሴራ በጣም የሚገርም ነው። በዚህ ልክ ምንም እንኳን አላረጋትም እኮ እና ይሄ ሰልጥነው የወጡ በጣም
ብዙ ትሬኒንግ ያደረጉ ወይም ደግሞ ህዝቡን እንዲበክሉ የታዘዙ የሆነ እንዲያውም በመንግስት ደረጃ ባልለውም የሆነ አሉ የተለቀቁ ህዝቦች ማለት ነው። እነሱ ላይ ሆኖ የሚሰራው መንፈስ ይሄ መንፈስ ነው ማለት የዚህ ሰውዬ መንፈስ ነው። እና ታሪኩን ሲናገር ነርሷ ሁሉ ነው ያለቀሰችው። ከዛ ምን አለቻት ነርሷ ቀስ ብላ ጆሮ ላይ ሄዳ ይሄ ሰው ያንቺ ሳይሆን አይቀርም ነው ያለቻት። ዞር ብላ አይታት እኔ አላውቅም፣ እኔ እማቀው ይሄ ሰው እያደረገ ያለው ነገር ትክክል እንዳልሆነ መናገር ብቻ ነበረ። እኔ እማቀው እየተታለለና ያቺ ሴት ልጅ እያታለለችው እንደሆነ መናገር ብቻ ነው እንዳለብኝ እማቀው አለቻት። ከዛ ምን እያወሩ እንደሆነ እኛ አናውቅም። እኛ ሁለታችን እዚህ እያወራን ነው እኔና ልጁ እኔና ደብተራው ማለት ነው። እና መምህር ማምለጥ እፈልጋለሁ ከዚህ ከሆስፒታል ከወጣሁኝ ራሱ የሆነ ነገር የሚያጋጥም ይመስሎ ነው የሚሰማኝ። እና መኪና መንዳት የምትችል ከሆነ ወደ ጸበል ቦታ በራሴ መኪና እየነዳሁ ውሰደኝ አለኝ። ኧረ እኔ እንኳን መንዳት መቻል ቀርቶ አልወድም መንዳት አልኩት። እውነት አለኝ። አዎ ስናገር አልሰማም ገጠመኝ ላይ ስለው አላጋጠመኝም አለኝ። አጋጣሚ ሆኖ ስለ መኪና ያልተናገርኩባቸውን ቦታዎች ነው እንግዲህ ያየው እሱና በጣም የሚገርመው ነገር ከዶክተሮች ውስጥ አንዱ ዶክተር ሰዓቱ ደርሶ ወደ ቤቱ የሚሄድበት ሰዓት ነበረ። እኔ አደርሳለሁ አለ። እየሰማህ ነበር ዶክተር ስለው ወዲያ ወዲህ እያልኩኝ የምታወሩትን እየሰማሁ ነበራል። ኮሪደር ላይ ነበርን፣ ሪሰፕሽን ላይ ነበርን እና በጣም ገርሞት ለካ ዶክተሩ አጠገባችን ሆኖ ጆሮን ጥሮ ይሰማናል። እኔም መኪና መንዳት ስለምችል እኔ አደርሳችኋለሁ። ከዛ እሻል ነው ጸበል ቦታ መሄድ መፈለግ ብቻ አይደለም መሄድ ብቻ አይደለም የሚፈልገው መታሰር ሁሉ ይፈልጋል። እኔ ጋር ያለው መንፈስ ከተነሳ ብዙ ሰው ይጨርሳል፣ ሊያርድ ሁሉ ይችላል አለኝ። አልኩኝና ሰንሰለት ከህንፃ መሳሪያ ሰንሰለት ገዛን። አይኑ እያየ ሄጄ የውሻ ሰንሰለት ገዛሁኝ። ገባን። እማቀው ጸበል አስጠማቂ ነበረ። እንደዚህ ከውጭ ሀገር የሚመጡ እናቶች እህቶች ምናምን አንዳንድ የታመመ ሰው አምጥተው ሲያስረክቡን ወስደን ለነሱ ለምንሰጣቸው። ከዛ እጁ እግሩ እንዲታሰር ላስተዳደሩ ተናገርኩኝ። በጣም ባለሀብት ነው ነገርኳቸው። ያለውን ግልጽ አድርጌ ነገርኳቸው። በጣም ጥሩ አባት ስለሆነ ነገርኳቸው። በጣም ባለሀብት ነው። ሀብቱ ግን ስልብና ነው። ሰልቦ ነው ሀብቱን የሰበሰበው። ደብተራ ነው። መምህር ደግሞ ዛሬ እዛ የመጣው ምንድን ነው? ደብተራ ነው። እና ከተፈታሁኝ ብዙ ህዝብ ልጨርስ ስለምችል ጮሄ እስከምጨርስና መንፈሱ እስከሚወጣ እንዳትፈቱኝ ብለዋል አልኳቸው። ሰንሰለቱን የሚገዛ ነው አብረን ነው አልኳቸው። እንደዚህ ብለዋሉኝ። አዎ እንዴ ተይዟል አሉኝ። አልተያዘም አልኳቸው። ካሁኑ መታሰር ፈልጎ ነው አልኳቸው። እንዴ እኔ የገረመኝ ነው ታውቃላችሁ፣ እንደዚህ ሁሉ እያለ እንኳን መናፍሶቹ የሆነ ነገር አለማድረጋቸው። መኪናው መንገድ ላይ ምንም አደጋ አልተፈጠረም። ስንመጣ ምንም ቻሌንጅ አልገጠመንም። እጁን በሰንሰለት እስኪታሰርባት ድረስ ምንም ነገር አልተፈጠረም። እኔ ገርሞኛል። አብረውት ሄሉ እንደ መንፈሶቹ ገባ ወጣ የሚሉት ናቸው እንዴ ምንድነው ይሄ ነገር ብዬ ገርሞኛልና ከዛ ግን በጣም የሚገርማችሁ በታሰረ በ20 ምናምንኛ ቀኑ ላይ ምልክት አሳየ። የመጀመሪያው ምልክት እግዚአብሔር በህልም ነው ያሳየው። ሲኖትራክ መጥቶ ድፍጥጥ አርጎት ሲያልፍ ሲገጨው እና ግን ሲነሳ አሁንም እንደገና ወደ ኋላ መጥቶ ሲኖትራኩ እንደገና ደፍጥጦት ሲሄድ እንደ ስፖንጅን ጫን ብላችሁ ስትለቁት እንደገና ይደል የሚመለሰው። ልክ እንደዛ እንደ ስፖንጅ ብድግ ብዬ ስነሳ ነው የሚታየኛል። እና ግን እጄ ሰንሰለቴ ሁሉ ታስሯል። አሁንም ይገጨኛል፣ ያጣበቀኛል ከግድግዳ ጋር። ከዛ ደግሞ እንደገና እንደ ስፖንጅ ደግሞ መልሼ እመለሳለሁ አለ። ምንድነው ይሄ ነገር ብሎ ደንግጦ ተነስቶ ለመምህር ተስፋ ይሄንን ቴክስት ቮይስ አድርጉልኝ ብሎ ይነግራቸዋል። አንዲት ጸበልተኛ አብራው እንድትሆን እና ኢንፎርሜሽን ላይ እንድትነግረኝ መድቤ ነው የሄድኩት። የሚያስጠምቀው አለ ወይ እንዳለ እንደገና ደግሞ ሴት አለች ለኔ የምትደውልልኝ ጸበልተኛ፣ ይሄ አስጠማቂውን የምትቆጣጠርልኝ ማለት ነው። እንደዛ ነው ማረገው ባይዘው። አለበለዚያ አስጠማቂዎች ይሸውዳሉ። እንዲያውም አንዳንዴ እንዳይጠጣ መጠጥ ሱስ ያለበትን ሰው እንዲጸበል ላስጠማቂ ሲሰጣቸው ተስማምተው ተደራድረው በቃ ይሄን ያክል ብር ሰጣለሁ ቤተሰቦቼ ሲሰጡኝ ትንሽ አረቄ ያጠጣኝ ሂድና ጠላ ገዝተህልኝና ምናምን ብለው ሁሉ ተደራድረው ምናምን ፒስ ፈጥረው እኛ ስንመጣ አሪፍ ነው ይላሉ። መንፈሱ እንዳይወጣ አስጠማቂዎች አንዳንድ ጊዜ ያግዛሉ እንዳይወጣ። ለምን? በሁለት መንገድ ብር ፈልገው ማለት ነው። እዛ ረጅም ጊዜ ተጠማቂ በሆነላቸው ቁጥር እነሱን ገንዘባቸውና የሚቆጥሩት ቦር አንድ በሉ። ሁለተኛ ነገር ደግሞ በጎን ብር ሰጣለሁ መጠጥ አምጣልኝ ሲል መጠጡን በሚጠጣ ሰዓት መንፈሱ ግብሩን ስለሚያገኝ የመውጣት እድሉ በጣም ጠባብ ነው የሚሆነው። ይቀመጣል እዛ ማለት ነው።
እና ይሄ ነገር እንዳይፈጠር ነው ሴቷን የመደብኳት። ግን ጥሩ አስጠማቂ ስለሆነ ምንም አላደረገምና ህልሙን በቮይስ አድርገችልኝና እንደዚህ ከሆነ ያየኸው አንተ በመኪና የምትደፈጠጠውና እንደ ስፖንጅ የምትነፋው መንፈሱ አንተን ሊገልህ እንደማይችል ይገለኛል የምትለው ፍርሃትህን እንድታቆም እግዚአብሔር እንደሚጠብቅህ ማሳያ ነው። እጅህ በሰንሰለት ታስሯል። ታስረህ ማለት በመናፍስቱ ስርዓት ውስጥ ሆነህ እንኳን ያ ሲኖትራክ መስሎ የታየው የቁጡ የተናደደው መንፈስ ሲኖትራክ ቀይ አይደለ ከለሩ በሚገባን እኮ ነው የሚያሳየው። ሲኖትራክ ደግሞ ሃይድሮሊክ ነው መሪው ራሱ። በጣም ምፈራው መኪና ቢኖር ሲኖትራክ ነው። ሰይጣን ይሄ መጣ ደግሞ የሰይጣን ነው የምለው። እንዲያውም አፍሪካ ውስጥ ይሄ መኪና የተላከው ህዝብ ለመጨረስ ነው ብዬ ነው የማስበው። በተለይ ኢትዮጵያ ውስጥ ያልገጨው ሰው ያልጨረሰው ሰው አለ እንዴ? በጣም የሚንቀሸቀሸው ታውቃላችሁ። ሲኖትራክ በጣም አደገኛ ነው። አጋንንት የሆነ መኪና ነው። እንጃ እኔ መኪናውን ስም ስላወጣሁለት አይቆጨኝም። በጣም ነው የምፈራው። ባጠገቤ ሲያልፍ ሰውነቴ ስቅቅ ነው የሚለው በቃ። እና እሱ መኪና በምንድን ነው የተመሰለው? በውስጡ ባለው በተቆጣው መንፈስ ነው የተመሰለው። ሲኖትራኩ ቀይ ነው በዛ ላይ እና መጥቶ ወደ ኋላ ወደፊት እያደረገ ከግድግዳ ጋር እያጋጨ ማድረጉ ምልክቱ ምንድነው? እንደማትሞት ነው። ግን አልኩት በዚህ ከፊት ባሉት ወራት ወይም ሳምንታት ሊሆን ይችላል አንድ ከባድ አደጋ ሊያመጣብህ አቅዷል ማለት ነው። እግዚአብሔር ግን ይሄን መንፈስ ቶሎ የማይሸኘው አንተን እንደማይገልህ አንተ እንድታቅ። መንፈሱ ቶሎ ቢወጣልህ ቶሎ ወደ ኃጢአት ትሄዳለህ፣ ወደ ነበርክበት ኃጢአት። እግዚአብሔር ፕራክቲስ ሊያስተምርህ ወይም ደግሞ ተግባራዊ ክርስትና ሊያሳይህ ከመንፈሱ ጋር ትንሽ ፍልሚያ ግብ ልትጀምር ነው ማለት ነው አልኩት። ኦኬ ስለዚህ ተዘጋጅ እያለኝ ነው እግዚአብሔር። አዎ ግን እንደ ስፖንጁ ነው በቃ ምንም አትሆንም። ይደፈጥጥሃል ትነሳለህ፣ ወይም ይጎዳሃል ትነሳለህ። ከዛ በስላሴ በቃ ተጀመረ። ምን ያደርገዋል? እንደዛው በሰንሰለት እንደታሰረ ማንም ሰው ሳይዘው ማንም ሰው ሳያሸንፈው ተነስቶ ሄዶ ይወረወራል ወደ ገደል። በቃ ራሱ ሊያጠፋ ከጸበል ቦታው ጀርባ ገደል ነው እና በቃ እንደዚህ እንደተያዘ ብድግ ብሎ ተወርሮ ይሄዳል። ግን የሚያርፈው የዛፍ ቅርንጫፍ ላይ ነው። ይድናል፣ ይቦጨራረቃል፣ የሰውነቱ ይቀዳደዳል፣ ይድናል። እንደገና ደግሞ በሰው ተመስሎ መጥቶ ከሰው ጋር እንዲጣላ ያደረገውና እነዛ የሚጣሉት ሰዎች ራሱ የተናገረ መስሏቸው መጥተው እንዲመቱት እንዲነስረው ደሙ እንዲፈስ እያደረጉ ብዙ ችግር ፈጠሩበት። ባለጌ ነገር ይሳደባል። ጸበል ቦታ ላይ መንፈሱ እልሁን ነው የሚወጣው። የታሰረም አለ ያልታሰረም አለ። እንግዲህ ሊያደርግ ያሰበውን ነገር ነው የሚያሳየዋል። በህልም ይወራጫል። ወይኔ ተያዝኩ ይላል። በሌላ በኩል ደግሞ እኔ እገለዋለሁ አልለቀውም ይላል። እንዴት በዚህ ልክ እኔን? በጎን ደግሞ የሆነ ድምጽ ይሰማል። በቮይስ ስታስደምጠው ልጅቷ አሰሚው ማን እንደሚያወራ ማወቅ አለበት አልኳትና ሲሰማው የመርጌታው ድምጽ ነው። እዛ ያለው የደብተራው እዛ ገጠር ውስጥ ያለው የሱ ሰውዬ ድምጽ ነው። ይለያል ድምጹ። በእኔ ውስጥ ሆኖ የሚያወራው እሱ ነው ማለት ነው አለ ወደ ልቡ ሲመለስ። በነገራችን ላይ በሳምንት አንድ ቀን ነው ወደ ልቡ ነው የሚመለሰው። በቃ 7 ቀን ሙሉ በሉት በቃ እንዴ 7 ቀን ሙሉ ወይም 6 ቀን ከምናምን በሉት ለሊት ነው በቃ ወደ ልቡ ነው ተመልሶ ራሱ የሚሆንበት ሰዓት ይቀሰቀሳቸውና ራበኝ፣ ምን ሆኜ ነው እዚህ የመጣሁት? አልተሻለኝም እንዴ አልዳንኩም እንዴ ይላቸዋል ሰዎቹን እየቀሰቀሰ። በዛ ቅጽበት ውስጥ ነው ቪዲዮ ምናምን ያሳዩታል። ቢያንስ ለ4 ሰዓት ለ3 ሰዓት ያክል ምናምን ወደ ልቡ ነው ይመለስና ከዛ ደግሞ ሲነጋ ይሰውረዋል። እና መናፍስቶቹ ተቀጥቅጠው በጸበል መከራቸውን አይተው በቃ አሁን መሸኘት እንፈልጋለን፣ አንፈልግም፣ ከሱ ጋር መቀጠል አንፈልግም፣ በቃ ትንሽ እንዋጋ ብለን ነበረ በየቀኑ የምናሳድሰው በቃ አንፈልግም አሉ። ለካ ያ ደብተራ እዛ ሆኖ ይልካል አንደርቢ ጥላውጊ ይልካል፣ አንደርቢ ይልካል። በዛ በሚልከው ጥላውጊና አንደርቢ ነው ለካ ሰዎች መተው የሚደበድቡትና ደሙን የሚያፈሱት ከሱ ጋር የሚደባደቡት የሚጣሉት በሚላክበት መንፈስ ነው። እና ወደ ልቦናው ተመለሰ፣ መንፈሱ ተሸኘለት፣ ወደ ራሱ ተመልሶ ህልሙን ሲያስተውለው ገረመው። ዛሬ ላይ ጸበል ቦታ መተው ከሚሰድቡት ቤተሰቦቹ ይልቅ እናቱና ያቺ ሴት ያውም በክራንች እየመጣች እግሯ ተሰብሯል። አስቡት። በክራንች እየመጣች እየጠየቀችው አብራው እየቆየች የጸበልን ቦታ በሱ ምክንያት እሱ በሷ ምክንያት ብዙ ነገር ሆነ፣ እሷ ደግሞ በሱ ምክንያት ብዙ ነገር አወቀች። እና መምህር እኔ ይህንን ሰው ማግባት እፈልጋለሁ፣ ግን ገዳም የመግባት የመመነን የመመንኮስ ፍላጎት ያለው ሰው ነው።
እና ምን ትላለህ አለችኝ። እንደዛ ብሎ አፋውጥቶ ነገረሽ አልኳት። አዎ አንቺን አላገባሽም አላለኝም፣ እኔ ግን ላገባው ፈልጋለሁ፣ ምንም የፍቅር ጥያቄ አላወራንም፣ ምን ትላለህ ነው ያለችኝ። እሱን የሚያውቀው እግዚአብሔር ነው። ሱባኤ ግቢ አልኳት። ከዛ በዛ እግሯ እንደምንም እያለች እየሰገደች ምን እያለች ብቻ ሱባኤ ገባች። በጣም የምታሳዝን ልጅ ናት። ከዌተርነት ወጥታ ገንዘብ ከአካውንት እንድታወጣ ፈቅዶላት ማለት ነው። እናትየዋ ብዙም ስለማታውቅ እናትየዋንም ራሷንም እሱንም ሶስቱንም የምታስተዳድረው እሷ ሆናለች። ቤቱን አብራ ከእናትየዋ ጋር የምትኖረው። ከቤትሽ ውጭና እናቴ ጋር ግቢልኝ ብሏታል። ወደ ልቦናው ሲመለስ ነው ይሄን ነገራት። እና ቀን ወደ ልብ የሚመለስበት ጊዜ ካለ አንድ አፍታ ባንክ ሄጄ ውክልና ሰጥሻለሁ ገንዘቤ እንድታንቀሳቀሽ ብሏት ቀን ከ2 ወር ምናምን በኋላ ከ1 ወር ከምናምን በኋላ ወደ ልቦናው የሚመለስበት ጊዜ ላይ ሲደርስ ጠብቀው ማለት ነው። ገንዘብ ተቸገሯ ምን ያርጉ ጠብቀው ወደ ልቡ የሚመለስበት ሰዓት ላይ በመቁጠሪያ ተቀጥቅጦ ወደ ልቡ መለሰው። ከዛ አንድ አፍታ ሮጦ ሄዶ በራይድ በምናምን ባንክ ሄዶ ገንዘቡ እንድታንቀሳቀስ ወይም ደግሞ ወደ እሷ ገንዘብ ማለት ነው ገንዘቡን ትራንስፈር አድርጎላት በአጠቃላይ ቤተሰቡን እያስተዳደረች የነበረችው እሷ ናት ማለት ነውና ወደ ልቡ ተመልሶ ቤት ሲመጣ ይሄ በስልብና ያመጣው ገንዘብ እግዚአብሔር የማይወደው ገንዘብ ስለሆነ ብትችል አንድ በሬ አርደህ ነዳያንን ብትመግብ፣ ቀጥሎ ደግሞ የሆነ ነገር ክፈትበትና መምህር እንደተናገረው የሆነ ጁስ ቤት ካፌ ምናምን ነገር ክፈትና በመታገኘው ገንዘብ ነው ከዛ በኋላ መኖር ያለብህ እንጂ በዚህ ገንዘብ ካሁን በኋላ መተዳደር የለብንም አለችው። ልክ ያልሽው ነገር ትክክል ነው እሺ ሲላት ጊዜ እንኳንም እሺ አልከኝ እሺ እንድትለኝ ስለምፈልግ ነው እንጂ አድርጌዋለሁ አለችው። ምን ገንዘቡን አውጥታ ጁስ ቤት ካፌ ከፍታ ልክ እኔ እንዳስተማርኩት ነው ያደረገችው። ከፍታ በሚገኘው ገንዘብ ነው እንደገና ሌላ አካውንት ከፍታ ገንዘብ ማጠራቀም የጀመረችው። ዲፖዚት ንጹህ ገንዘብ ማለት ነው፣ አስራት የሚወጣበት ገንዘብ እግዚአብሔር እንዲባርከው ማለት ነው። እና ሙሉ በሙሉ ገንዘቡን ንብረት ላይ ነው ያዋለችው። ሲመጣ ልክ ካፉ ፈቃደኝነቱ ሲወጣ አድርጌዋለሁ አለችው። በጣም ገረመው። እንኳንም እሺ አልኩኝ፣ እሺ ባልል ኖሮ እንጣላ ነበር አላት። አዎ ያልሽው ነገር ትክክል ነው፣ በቃ መሆን ያለበት እንዛ ነው፣ በግፍ የመጣ ገንዘብ ነው አላት። ብችል በመልሰው ደስ ይለኝ ነበር፣ ግን በቃ የትም አላቃቸውም እነዛን ሰዎች አለ። አሁን አብረው ናቸው፣ አልተጋቡ ምንም አላሉም፣ ግን ተፋፍረው ነው ያሉት። እሱ የሚፈልገው መጥፋት መመነን ነው። ከእናቴ ጋር ኮንሽልኝ ይበቃኛል ነው የሚለው። አብረው ገዳም ትሄዳለች። ሊሄድ ገዳም ሲል ጊዜ አብሬ እመጣለሁ። ለምን የሚሄድበትን ቦታ ልታይ፣ በዛው ጥፍት የሚልባት መስሏት ማለት ነው። የትም ቦታ ሲሄድ አብሬ ልምጣ ነው የምትለው። ለአንዳንድ ሰው የሚመስለው ቅብጣት ነው፣ ለእናትየው የሚመስላቸው ቅብጣት ነው። ወይም ደግሞ ዝም ብላ በቃ ከስሩ እንደ ጥላ እየተከተለችው ምናምን የሚመስለው፣ ግን አይደለም። ድንገት የቀረ መንፈስም ካለ እንደገና ሊበቀለው የሚፈልገው ገባ ወጣ የሚል መንፈስም ካለ አየር ላይ የተላከም ካለ ከዛ ከሆነ ጊዜ በኋላ ተደውሎ ሄሎ ሲል እንዴት ነህ ሰላም ነህ አለው። ያጓደኛው መተት ያስተማረው ወይም ጥንቁልና ያስተማረው መጀመሪያ ያስተማረው አለው እግዚአብሔር ይመስገን። ከየት ተገኘህ አለው። አይ አንተ ሰውየውን ግን ደፋኸው አይደለ? ባፍጢሙ ደፋኸው አለ። ማንን? ደብተራው እኮ በአንተ ተሰቃይቶ እኮ ሞተ። ሰማን እኮ ብዙ ጉድ ሰማን እኮ። እንደው ይገርማል። በላውን ታስተምረኝ እንደሆነ አስተምረኝ አለው። እንዴ ምኑን ነው ማስተምራል? አላወቀም ራሱ ይዞ አንተን ስትጠመቅ እዛ ካንተ እየወጣ እየሄደ ሰውየውን እዛ አንፈራፍሮ ደፍቶ ያንተ ድምጽ ነው እዛ የሚሰማው። ሰውየው ሲጮህ አንተ ነህ የምትጮኸው እሱ ውስጥ። እኔ ደግሞ ሲጮህ ጸበል ላይ አለ ልጁ ሲናገር፣ እኔ ደግሞ ሲጮህ ደግሞ የሰውየው ድምጽ ነበር እኔ ጋር የሚሰማው አለ። በል እንግዲያውስ እንደዛ ከሆነ ሰውየው አርፏል። ባለፈው ሳምንት እንዳረፈ ሰምቻለሁ። እኔ የማይቀርልኝም ብዬ ነው ንስሐ መግባት ፈልጋለሁ አለ። ነው ኦኬ። ስለዚህ ምንድነው የገደለው ማለት ነው? እንዴ ካንተ ነዋ ወደ መጣችሁበት ተመለሱ እያልክ አልነበረም የምትለው? አዎ። እንዴት አወቅ ሲለው ጊዜ እንዴ ተላከልኝ እኮ ጓደኛህን ረፍ በለው ተው በለው እያሉ ይደውላሉ። ሊከይል ላገኝ ከምን ላምጣ? አሁን ስልክ የተከፈተልኝ አለው። ከገዳም ወጥቶ ከጸበል ወጥቶ ስልኩን መያዝ ሲጀምር ነው ሰውዬው የደወለለት። ልክ ሲፈወስ ላይ ያሉት መናፍስቶች ማላ ሄዱ፣ አጅረው ላይ ሄዱና ደብተራው ላይ ሄደው ገደሉት ማለት ነው። ለምን ሲባል አላርፍ ያለች ጣት ምን ጠንቁላ ትወጣለች ነው የሚባለው። ሰውየው መንፈስ ሲልክበት ሊቀ መላእክት ቅዱስ ሚካኤል ሲይዘው፣ ሰውየው ደብተራው ሲልክበት ይሄ እዚህ ሲይዝለት ሲረዳው የነበረው ለካ ማን ነው? ቅዱስ ሚካኤል ነው።
ቅድም ምን አልኳችሁ? ምንም አደጋ ሳይደርስብን ወደ ጸበል ገባን። ምንም ሳያረገው ሰንሰለት ገዝተን ወደ ቤተክርስቲያን ገብተን እስከናሳሰሩ ምንም አልሆነም አላልኳችሁም? ምክንያቱ ምን ይመስላችኋል? የስለት ልጅ ነው። አንድ የስለት ልጅ ነው። ይሄን አስተውሉ። ቅዱስ ሚካኤል በቅፉ የያዘው በክንፉ የሸፈነው ልጅ ነው። ግን በፈቃዱ ወጥቶ ከቅዱስ ሚካኤል እቅፍ ወጥቶ ያስቸገረ ሰው ነበር። የስለት ልጆች ደግሞ ወጥተው ደግሞ ኃጢአት ሲሰሩ ደግሞ እግዚአብሔር ይቆጣል። እግዚአብሔር መቼም እንደ ሰው ይናደዳል አይባልም። ይቆጣል፣ ይቀስፋል። ግን ደግሞ ጨርሶ አይገልም። ለምን? ሊቀ መላእክት ቅዱስ ሚካኤል ደግሞ ያማልዳል። ልጁ ነው። ለሱ ለአንተ ሰጥቻለሁ ብላ እናትየው አስኮለደች ድረስ በቃ ተሰጥቷል። ይሄ ልጅ ያንተ ልጅ ነው ተብሏል። ለምን አልጠበቀውም ታዲያ ቢባል ሰው በነፃ ፈቃዱ ነው የሚኖረው። ንስሐ ልግባ ብሎ ሲመጣ እሺ ብሎ ይቀበለውና እንደገና በቅድስና በንጽህና ይኖረዋል። አይ አልፈልግም ብሎ ከወጣ ደግሞ ያው እዛው ዋጋውን ይቀበላል ማለት ነው። ግን ጨርሶ ፈጽሞ ሊተወው እንደማይችል ማሳየው ቅዱስ ሚካኤል አብሮት ነበር ጸበል ቦታ ላይ ማለት ነው። ለካ ያ ደብተራው በየጊዜው በየቀኑ ስለ ስሙ ብሎ ወይም እንዳይዋረድ ስሙን እየጠራ ጸበል ቦታ ላይ እየጮኸ እንደሆነ ስላወቀ በቪዲዮ እንዳይወጣ መምህር ግርማ ቪዲዮ ላይ ወይ ጸበል ቦታ ላይ ምናምን ብቻ እንደዚህ እንዳይወጣ ስሙ እንዳይዋረድ ነው። አንድ ርቢ እየላከ ጥላውጊ እየላከ መንፈስ ሲልክ ሲያዝ ሲልክ መጨረሻ ላይ ቅዱስ ሚካኤል ምን አደረገ? አንተስ አትታረምም ከስራህ ብሎ አሰናበተው ማለት ነው። እንደዚህ ነው እንግዲህ ብዙ ጊዜ አሳስቡ። በቃ እናንተ እግዚአብሔር ሆይ የምታረገውን አርገው ይሄ ሰውዬ እንደዚህ እየላከብኝ ነው ብላችሁ ስታሳስቡ ከእናንተ አይምሮ በላይ ስለሆኑ መላእክቶችና እግዚአብሔርም ድንግል ማርያምም ከኛ በላይ ስለሆኑ ማድረግ ያለባቸውን ያውቃሉ። ቢገድለውም እግዚአብሔር ነው፣ ቢያድነውም እግዚአብሔር ነው፣ ቢፈርድበትም እግዚአብሔር ነው፣ ቢያድነውም ምንም ቢያረጋውም እግዚአብሔር ነው ወይም መላእክት ናቸው። አስገደለው ልንባል አንችልም እንዴ? መላእክቶች ማሽን ሆነው ሮቦት ሆነው አይደለም እኛ መናዛቸው እኮ የተሻለ ዕውቀት ስላላቸው የተሻለ ነገር ስላላቸው ግደልልኝ ብንለው እንኳን መሞት ከሌለበት አይገሉትም። ለምን? መሆን ያለበት የሚያውቁት እነሱ ናቸው። እንደገና ገጠመኙ ሲጀምር ደግሞ የሁለተኛዋ ሚስት ከቤት እንዲወጣ ስትወተውተው የነበረችው ማለት ነው። አባትየው ምንድን ያለው? በልናትህን ይዘው ውጣ አላለው? እንዴት ሴትዮዋ ሽባ ልትሆን ትችላለች? እናቱ እንዴት አንደበቷ ተዘጋ? እንዴት ጆሮዋ ተዘጋ? እንዴት እግሯ ሽባ ሆነ? ምንድነው ምክንያቱ ሲባል አንደኛ አባትየው ልጁን ያበላሸው አባትየው ነው። አስማትና ምትሃት ደብተራ ጋር መሄድ ምናምን ልማዱ ነው። በሀገራቸውም ይሄን ነገር እንደ ኖርማል ለሚያዩት አባትየው ማለት ነው። ለካ እችኛዋን ሚስቱን መፍታት ስላልፈለገ ሴትዮዋም ራሷ የስለት ልጅ ስለሆነች እናቱ ራሱ የስለት ልጅ ስለሆነች ሊገላት አልቻለም። ስለዚህ ያለው አማራጭ እግሯን ሰውነቷ ሁሉ ሽባ አድርጎ ውሽማ የነበረችዋን ያችን ሴት ማምጣት ነው። አግባ ብላ እንድትለውም ራሷ ሴትዮ አግባ ብላ እንድትለውም የገፋፋት እሱ ራሱ ነው። በላከባት መንፈስ ከራስሽ ነው የመጣው ሐሳቡ ምን ላድርግ ብሎ እንዲላት ይሄን ሁሉ ያውቃል። ግን ልጁ የአባቱን ስራ ያውቃል፣ ግን ምንም ማድረግ አይችልም። እና አንዳንድ ጊዜ አባታችሁን ወይም እናታችሁን የምታዩበት መንገድ የተለየ ከሆነ በዛ በምታዩበት መነጽር ነው የምትቀጥሉት እንጂ አዲስ ሐሳብ መጥቶባችሁ እኔ አባቴ እንዴት እናቴ እንደዚህ ያደርጋሉ ብላችሁ ችግር ውስጥ አትከቱም። መጀመሪያ በነበራችሁ ሐሳብ በቃ ወዱ አይደለም ወይም ደግሞ እጭ ምናምን ብላችሁ ተነሳችሁ ነው የምትወጡት። አንዳንድ ሰው ነው ከስንት አንድ ነው የሚበቀለው እንጂ እንዲያውም የተለመደ ቋንቋ አለ ሰምታችሁ ከሆነ እናቶቻችን ስናኮርፋቸውና ስንቀየማቸው ወይም አንዳንድ እህቶች አንቺ ምን ሆነሽ ከእናትሽ ጋር ጓደኞቻችሁ ቤት መጥተው እማማ ደህና ዋሉ ብላችሁ ስትገቡ እናንተ እግዚአብሔር ይመስገን ይላሉ አይደለም? ለጠጥ ብለው አንቺ እናትሽ ሰላማቲም እንደ ስትሏቸው ጓደኛችሁ ማለት ነው ታያት ባክሽ ብሎ ይገባሉ። የተለመደ ቋንቋ ነው። ታያት ባክሽ ብላችሁ ችግር አለባት ምናምን ብላችሁ የምታልፉት እናታችሁን አሳልፋችሁ አትሰጡም። እንዲህ ብላይ ነው አትሉም። ኩርፊያው እንዳለ ሆኖ ታያት ባክሽ ነው የምትሉት። ወይም ተው ባክሽ ለምንድን ነው? ተጣልታችኋል፣ አኩርፋችኋል፣ ግን የቤተሰብ ጉዳይ ስለሆነ በዚህ ነው የምታልፉት ማለት ነው። ብዙ ቤት እንደዚህ ነው አይደል? የገዛ ከጓደኞቻችሁ ጋር ሆናችሁ ቤት እናንተ ቤት በምትውሉበት ሰዓት እናታችሁን የምትገልጹበት ባህሪ ይሄ ነው። ልክ እሱም እንደዛ ነው አባቱን የሚገልጽበት ባህሪ ማለት ነው። እና ደብተራው ሞተ፣ እሱ ግን ተረፈ።
ለምን ሲባል የስለት ልጅ ስለሆነ ብቻ አይደለም፣ እንዲጸጸትም ልቡን የከፈተለት ቅዱስ ሚካኤልም ስለሆነ ነው። ምክንያቱም ፍላጎት አለው። ይሄ ነገር አይፈልግም። እያለቀሰ ነው ሴቶች የሚገናኙ አልኳችሁ። እያለቀሰ ነው የሚጠጣው፣ እያለቀሰ ነው ኃጢአቱን የሚፈጽመው ሳይፈልገው ነገር። ስለዚህ ይሄ ታየለት። ሴተኛ ዳሪዎቹም ብዙ ጊዜ ሳይፈልጉት የሚያደርጉት ከሆነ ነጋዴውም፣ መተተኛውም፣ አጠቃላይ ይሄ ተንኮል የሚሰሩ ሰዎችና ግፍ የሚሰሩ ሰዎች በልባቸው ውስጥ ትንሽዬ የብርሃን ጭላንጭል፣ የጸጸት ጭላንጭል ካለች፣ እኔ ጸጸትን እንደ ብርሃን ነው የማየው። በሰውነት ውስጥ ያለ የሆነ የሻማ ብርሃን አርጌ ነው የማስበው። የሚጸጸት ሰው፣ የሚያዝን ሰው፣ ልክ አይደለሁም ብሎ በጣም የሚቆጭ ሰው እንደ ውስጡ ብርሃን እንዳለ ነው። ለምን አንድ ቀን ያቺ እየሰፋሽ ነው የምትመጣው። ከዛ በኋላ ትውት ያደርገዋል ኃጢአቱን። ስለዚህ ያቺ ነገር ታይታለት ነው ለዚህ ሁሉ ነገር ሽልማት የዳረገው እግዚአብሔር ማለት ነው። ሰውነቱ ሆን ብሎ የተተለተለው እስኪመስል ድረስ ተቦጫጭቆ እዛ ጸበልተኛ በነበረበት ሰዓት እጁ ይሄ ሰንሰለት የታሰረበት ምናምን እስካሁን አለ ምልክቱ። እና እንዲህ አይነት ታሪክ ያሳለፈ ሰው ታሪክ ነው እንግዲህ ዛሬ ነገርኳችሁ። በጣም ነው ያዘንኩት እኔ ራሴ። በእርግጥ መጀመሪያ ሲነገረኝ ግን የአባትየው ደግሞ ይብሳል፣ የልጁ አባት። እንዲያውም የአብነት ትምህርት ቤት ሄዶ ትምህርቱን ጨርሶ ዲያቆንና ቄስ ሆኖ መጥቶ ቤተክርስቲያን እንዲያገለግል የተመኘበት የልቡ ሐሳብ እውነት ከእግዚአብሔር ነው ወይስ? እንግዲህ አስቡት፣ ተምሮ ከመጣ በኋላ አላገለገለበትም። ወዲያውኑ ወደ አስማት ነው የገባው። ስለዚህ ድካሙ 5 ዓመት ምናምን የደከመበት ድካሙ ምንም አላገለገለበት። እንዲያውም ድንግልናውን ሁሉ አፈረሰ፣ ቅስናውን አፈረሰ፣ ማዕረጉን አፍርሶ ነው እንደዚህ ሆነው ይሄ ሰው። ሰንበት ተማሪነቱ ቀርቶ ተውት። ሰንበት ተማሪነቱማ በጣም ትንሽ ነገር ነው። በአጠቃላይ ትልቁን ነገር አፍርሶ ነው እንደዚህ ቢሆን አይደለም። ስለዚህ የእናቱ ዛር ወይም የአባት ዛር ወይም የዛር መንፈስ ለዚህ ነገር ይዳርጋል ብዬ ስናገር ልቡ የተሳበው በዚህ ምክንያት ነው። አባቱ በአዳም ልኮ ቤት ውስጥ ያመልኩ ነበረ። እንደገናም ደግሞ ለጥበብ ለሚባለው ነገር ወይም በአስማት ምናምን በሚባለው ነገር ላይ ያምኑ ስለነበረ ሚስታቸውን የሚያደመዘዙት በዚህ ስለሆነ ጠልቆ ባያቅም ግን አባቱ እንዲያ ነገር እንደሚወድ ያውቃል። አብነት ትምህርት ቤት ሄዶ በሚማርበት ሰዓት ብርቅ ያልሆነበት አዲስ ያልሆነበት ለዚህ ነው። ግን ጠልቆበት ገብቶበት ወይም ደግሞ ልወቀው ብሎ ሄዶ ተሳትፎበት አያውቅም። ለዚህ ነው ልክ የአብነት ትምህርት ቤቱን ትምህርቱን ጨርሶ በሉቻው ብሎ ሊሰናበት ሲል እንዴ ሙሉ መሆን ከፈለክማ ጥበቧን መማር አለብህ፣ ጥበቧን ሳትማርማ እንዴት ሙሉ ትሆናለህ ብሎ ያታለለው ለዛ ነው። እና የዛር መንፈስ ለብዙ ነገር ይዳርጋል። ቤተሰቦች ህይወታችሁን ከልጅነት ጀምሮ ተረክቧችሁ እሱ እንደሚፈልገው ሲያኖራችሁ የመጣው እሱ ስለሆነ ለከለር ምርጫዎቻችሁ፣ ለምግብ ምርጫዎቻችሁ፣ ለህይወታችሁ አቅጣጫ ምርጫ ሁሉ ወሳኝ የሚሆንበት ሁኔታ አለ። ሳታውቁት የህይወታችሁ አቅጣጫ እስር ቤት ሊሆን ይችላል፣ ሆስፒታል ውስጥ ያልጋ ቁራኛ ሊሆን ይችላል፣ ትዳር ላይ ሆናችሁ የጭቅጭቅ ትዳር ሊሆን ይችላል። የህይወታችሁን አቅጣጫ በዚህ ልክ ሊያስተካክለውና ሊቀይረው ሁሉ ይችላል። ምን ዛር ነው ይሄ? ዛር መንፈስ እናንተን ያውቃችኋል፣ በደንብ ነው የሚያውቃችሁ። ከልጅነት ጀምሮ አብሮ ስላደገ ምን እንደምትወዱ፣ ምን እንደምትጠሉ፣ ምን እንደምትበሉ፣ ምን እንደምትጠጡ፣ አለባበስ፣ ሁሉ ነገራችሁን አብሮ ስላደገ ያውቀዋል። መተት ግን አሁን የመጣ መንፈስ ነው። ደጋግሜ ነው የምናገረው። ዛሬ የመጣ ወይ ቅርብ ጊዜ የመጣ መንፈስ ስለሆነ መተት እናንተን ለማወቅ ወይ ጊዜ ይፈጅበታል ወይ ደግሞ ቀስ እያለ ነው ከእናንተ ጋር የሚዋሃደው። ዛሩን አስፈቅዶ ለዚያው ልግባ እባክህን ፍቀድልኝ ይሄ ልስራ ብሎት እና ገባ ተብሎ ነው የሚገባው። ስለዚህ ዛሩ ሰራዊት ይፈልጋል፣ መናፍስት ይፈልጋል፣ ይሰበስባቸዋል። እና እናንተን የብዙ ሰዎች መሰናከያ እንድትሆኑ ከፈለገ ምን ያደርጋል? የሌላችሁን ነገር ብዙ ነገሮችን ይሰጣችሁና ከዛ በኋላ የሆነ ሳለ ጠብቆ፣ በተለይ ጠቋር ከሆነ ቀን ጠብቆ ያዋርዳል። በጣም ከባድ ነው። የጠቋር መንፈስ ከባድ ነው። ያደፍጣል። ዝም ይልና የሆነ ቶፕ ደረጃ እስከምትደርሱ ጠብቆ። ለዚህ ነው በትህትና ውስጥ በንጽህና ውስጥ መሆን የሚጠቅመው፣ እግዚአብሔርን መጠጋት የሚጠቅመው ለዛ ነው። በዓለማዊ ቦታ ላይ ሆነ በመንፈሳዊ ቦታ ላይ ያልነቃ ሰው በጠቋር መንፈስ ይዋረዳል። ታውቃላችሁ? ዝም ይልና ልክ በቃ እንትን ውስጥ ሲገቡለት እነዛን ሰዎች ፍጥፍጥ ማድረግ ይችልበታል። በእርግጥ መሰደብ መዋረድ አይደለም ወይ መነቀፍ አጋንንት እንደፈጠፈጠው ተርጎ ላይቆጠር ይችላል። ግን በኃጢአቱና በተግባሩ በስራው ወይም ባደረገው ነገር
ተጋልጦ አንድ ሰው ሲወድቅ በድብቅ ያደርገው የነበረው ነገር ካለ ከዛም አልፎ ተርፎ ደግሞ ሰው የማያውቀው ሌላ ህይወት ያለው ካለ ጠቋር ይሄ ነገር የማጋለጥ ይሄ ነገር የማውጣት እጅግ በጣም የተካነ ነው ማለት ነው። እና እግዚአብሔር ከእንደዚያ ነገር ሁላችንም ያውጣን። በእውነት ኃጢአትም ካለ ንስሐ እንድንገባ መንፈስ ቅዱስ እንዲጎበኝን ህይወታችንን በየጊዜው ቼክ ማናደርግ ከሆነ ከባድ ነው። ልታይ ማለት አንዳንድ ጊዜ በጣም ከባድ ነው። እኔ ልሰማ እኔ ልደመጥ ማለት ከባድ ነው። እምለው ነገር ትክክል ነው ብሎ በሰው ፊት መታየትም በጣም ከባድ ነው። ለምን ልታይ ከምንለው በላይ ደግሞ አረ ደብቁኝ ሸፍኑኝ የምንልባቸው ነገሮች ሊመጡ ስለሚችሉ ማለት ነው። ከባድ የሆኑ ነገሮች በህይወታችን ውስጥ እንዲመጡ ጠቋር ሊያደርግ ይችላል። የእግዚአብሔርን ቃል ስትመሰክሩ ብትዋረዱ ይሻላል ይላል እኮ ቅዱስ ጴጥሮስ ሲናገር በዓለም ምክንያት ተፈትናችሁ ከምትሞቱ ከምትወድቁ ወይም ከምትፈተኑ በመንፈሳዊ ነገር ተፈትናችሁ ቃሉን ስትመሰክሩ ተፈትናችሁ ብትወድቁ ነው የሚሻለው። ወይም ደግሞ ተፈትናችሁ ብትታሰሩ ነው የሚሻለው። ለምን መሰከርክ፣ ለምን አስተማርክ፣ ለምን ሰው አዳንክ ተብለን ብንነቀፍ ነው የሚሻለው። ቅዱስ ጴጥሮስ የተናገረው ይሄንን ነው። እና አንዳንድ ጊዜ የደብተራው አይነት ህይወት የሚኖሩ ሰዎች አሉ፣ ግን ደብተራ ላይሆኑ ይችላሉ። የእናትና የአባቶቻቸው ዛር ደግሞ ግብሩን ከነሱ ህይወት ፈልጎ ያስጠጣቸዋል፣ ያሰክራቸዋል፣ እንደፈለገ ያዞራቸዋል። ገንዘባቸውን ነው የሚበትኑት። በቃ በየናይት ክለቡ በመናም በሴት በመናም በመጠጥ በሴቶችም ከሆኑ ደግሞ እንደዚሁ ገንዘባቸውን ይበትናሉ። ግን በመንፈስ ኃይል እንደሆነ የሚያውቁም ደግሞ አሉ። ምን ላድርግ ከዚህ ነገር መላቀቅ አቃተኝ ይላሉ። ሲጋራ እያጨሱ የሚያስጨሰው ሰይጣን እንደሆነ እያወቀ እያለቀሰ የሚያጨሳል። አትፍረዱ የሚባለው ለዚህ ነው። እየጠጣ ከሴት ጋር እየተገናኘ ከወንድ ጋር የዘሞተች በተራራ ላይ የማገጠች እያለቀሱ ግን ይህን ጉዳይ ማቆም እንዳቃታቸው ይናገራሉ። ማንጋ መሄድ እንዳለባቸው ግራ የገባቸው በጣም ብዙ ወንድምናቶች አሉ። ኢቭን ጸበል ሄደው እንኳን መጠመቅ እንዳለባቸው እያወቁ ግን ከዚህ ኃጢአት መላቀቅ ያቃታቸው ሰዎች አሉ። ለምን ሲባል ልባቸው ተይዟል፣ ይጎትታቸዋል። በቃ አሁንም ልክ እንደ ቡና ሱስና እንደ መጠጥ ሱስ አምጣ ብሎ ኃጢአትን በየጊዜው እንዲጠማቸው ለእግዚአብሔር ጊዜ እንዳይኖራቸው ያደርጋል። ኢቭን ጊዜ ቢኖራቸውም እንኳን ራሱ በመተከዝና በመቆዘም ውስጥ ነው የሚሉት። በቃ ህይወታቸው ብልሽሽት ይላል። እና ግን ለሰው ደግ አዛኝ ሆነው ደግሞ ይታያሉ። በጣም ቸር፣ ሩህሩህ፣ መልካም ሰው ለጋስ ሆነው ደግሞ የሚታዩም ደግሞ አሉ። የግል ህይወታቸው ስታዩት ደግሞ ልክ አንዳንድ የኔ ቢጤዎች ለማኞች ማለት ነው ከአንዱ ጥግ ሄደው ይለምናሉ። ግን ቤት አላቸው፣ ኖርማል ቤት አላቸው። እንደማንኛውም ሰው ቤት ኪራይ የሚከፍሉ ሰዎች ናቸውና ከመገናኛ አየር ጤና ሄዶ የሚለምን የኔ ቢጤ ይኖራል። እዛ አካባቢ የሚያቀኝ የለም ብሎ ስለሚያስብ ከአየር ጤና ደግሞ መገናኛ መጥተው የሚለምን ደግሞ ይኖራል። እዛ የሚያቀኝ ሰው የለም ብሎ ስለሚያስብ ማለት ነው። እና ምንድነው በኃጢአትም እንደዚህ የሚያደርጉ ሰዎች አሉ፣ በጽድቁም እንደዚህ የሚያደርጉ ሰዎች አሉ። እንዳልታወቅ ብለው ሰዎች እንዳሆችን ሲረዱ ማንም ሰው እንዳያውቅባቸው ተከልለው ተደብቀው የሚረዱ እንዳሉ ሁሉ ጽድቃቸው እንዳይታወቅባቸው በጥንቃቄ የሚኖሩ እንዳሉ ሁሉ በኃጢአትም ደግሞ ኃጢአታቸው እንዳይታወቅባቸው ርቀው ከሚስትም ከቤተሰብም ከዘመድም ርቀው በሳይት ሰበብ ወይም ደግሞ በስራ ወደ ክፍለ ሀገር ሄጃለሁ፣ እዛ አካባቢ ስራ ታዝዣለሁ ብለው የሚሄዱ። እንደገና ደግሞ ሆን ብለው ተመድበው ወደ ክፍለ ሀገር ከሚስታቸው ተነጥለው ሄደው ተመድበው እንዲሄዱ ከክፍለ ሀገርም ደግሞ ወደ አዲስ አበባ እንዲመጡ በማድረግ ራሳቸውን በዚህ ልክ የሚደብቁና ኃጢአት እንደፈለጉ የሚያጣጥሙ ሰዎች ደግሞ ይኖራሉ። በወንድም በሴትም አለ፣ በሁሉም ጾታ። እና ይሄ ግን እግዚአብሔርን እያወቀን መፈጸሙ ነው የሚገርመው። መንፈሳዊነት ባይኖረንም ግን እናውቀዋለን። ጭልጥ ያለ መንፈሳዊ ባንሆንም ግን ይገባናል። ከዚህ ነገር ግን መላቀቅ ይከብደናል። ሁልጊዜ ቀለል አድርገን ታካች ሆነን የምናየው ይሄን ጉዳይ ለምን ቁርጥ ውሳኔ መወሰን ስለማንችልበት አንድ ጊዜ ቁርጥ ማድረግ በቃ ቆራቢ መሆን ፈልጋለሁ፣ በቃ ከዚህ በኋላ ይበቃኛል፣ ኃጢአት ይበቃኛል ብሎ አንድ ጊዜ ቁርጥ ማድረግ፣ ማስደንገጥ መንፈሱን። አንድ እናት ምን አሉኝ፣ የጨሌ ጣሉ እያልኩኝ ተወጥኩ ሳስቸግራቸው ልጄ
ከአፍ ያጠብቅ የምታደርገውን አርግና አስጥለኛለኝ ነው እንዲህ አልኩኝና ምን ማለታቸው እንደሆነ ገባኝና በሁለት ጆግ ጸበል በሩፋኤልና በገብርኤል ጸበል እሳቸው የሚወዱት ሁለቱን ታቦታት ነውና ማዘር እንዴት ነው ሰላም ነው ቢስ ጊዜ እግዚአብሔር ይመስገን ግባ አሉኝ። እሺ ማዘር ነው እቺን ዕቃ ተቀበሉኝ አንድ ጊዜ ዕቃ ይዤ ነው አሳልኩ ጊዜ ምን ይዘሃል አሉ። ብቅ ሲሉ ቾፍ አረኳቸው ወጣ ሄደ። ደነገጠ። እሳቸው ፈቅደዋል ስለፈቀዱ ነው የሆነው። ተፈነገለ ወደ ኋላ ተንፈራፈረ ከዛ በኋላ ውልቅ ብሎ ሄደ። ምን አሉ ሲነሱ እንደ ቁራ የሆነ እንደ አሞራ የመሰለ ነገር ከላይ ላይ ብን ብሎ ሲሄድ አየዋሉ። ብዙ ሰዎች እንደዚህ ነው የሚታያቸው። ድንግጦ የሚሄድ መንፈስ እንደዚህ ነው የሚታየው። እና ከዛን ቀን ጀምሮ ጨሌውን እናቃጥል እሺ፣ ንስሐ ገቡ እሺ፣ ቆረቡ እሺ፣ በቃ ታዛዥ ሆኑ ሴትዮዋ። እና አንደበታቸው ላይ ሆኖ እያወቁ እኮ ነው እየሰበኳቸው። አዎ ልጄ ልክ ነህ፣ አዎ እሱማ ልክ ነው ይሉኛል። እና ማዘር የመቼ ነው ታዲያ ጨሌው ምን ጥለው ሳቸው ጊዜ እኔ ምን ትጠይቀኛለህ? ከኔ አፋጠብቅ ጥለዋለሁ ማለት እኮ ከብዷቸው ነው። እሺ ማለት ከብዷቸው እኮ ነው ጨሌው ላይ ሲደርስ። እና ለካ እገዛ የሚፈልግም ሰው አለ። እና አንዳንዴ አግዟቸው። እግዚአብሔርን እያወቁ እግዚአብሔርን በደንብ ጠንቅቀው የሚያውቁትም ሰዎች ራሱ በኃጢአት ውስጥ ገብተው የምታገኟቸው ጊዜ አለ። እና እርዳታ ያስፈልጋል። አንዱ አንዱን ሸክም መሸከም አለበት ይላል። ወድቆ ስታገኘው አትርገጠው። የሞተን በሬ በጦር ብትወቀው ቆዳውን ማበላሸት ነው የሚባል ተረት አለ። እና አንዳንዴ በህይወታችን ውስጥ የሚመጡት ሰዎች እኛን የሚበልጡን ሆነው በሆነ ነገር በልጠውን በሆነ ነገር ደግሞ ምን በልጣቸው ሰዎች አሉና መመጋገብ ይሻላል። ሶኬት አይታችኋል። አንዱ ገቢ ነው፣ አንዱ ደግሞ ተቀባይ ነው። ልክ እንደዛ መመጋገብ አለብን። ሁለቱም ኃይል አለው። ገቢውም የሚያጫውተው ነገር አለው ሶኬቱ፣ ተቀባዩም ደግሞ ኃይል አለው። ሁለቱ ሲገናኙ ነው ሁለቱም የሚመጋገቡትና ያላችሁን አካፍሉ፣ ያላቸውን ያካፍሏችኋል። ግን ጥንቃቄ ባለው መንገድ መሆን አለበት ብዬ አስባለሁ። እህታችን እሺ ገዳም የሚለውን ሐሳቤን አቆማለሁ አገባሻለሁ ካለ እድለኛ ነሽ። መልካም ሰው ነው፣ ጥሩ ሰው ነው። እናቱ የዳኑበትን ነገር ደግሞ ልንገራችሁ። እሱን ሳልናገር ማለፍ የለብኝም። በጥበብ ተጠቅሜ ነው እናቴን ያዳንኳት ብሎ ነበር አይደለም? እና ድጋሚ መጠመቅ አለብሽ እማዬ። ምክንያቱም ያን ጊዜ እኔ የደገምኩት ድግምት እና እሷ ውስጥ ምን ታረጋለህ እናቴን ልቀቅ እኔ እናንተ አብረን እንሆን ብዬ ነው ጠርቼው እኔ ጋር ያመጣሁት። ግን አንቺ ጋር ደግሞ የሳቦ ደግሞ የራስሽ ዛር ይኖራል። ስለዚህ እሱን ዛር መንፈስ አስወግጂ ብሎ እናቱን አሁን ደግሞ በተራቸው ጸበል ገብተው ደግሞ እሳቸው እየጮሁ ነው ያሉት ማለት ነው። እና እናቱ ጸበል በገቡ በሶስተኛ ቀን ነው መጮህ የጀመሩት። እሱ በገባ በ20 ምናምን ቀን ነው የጮኸው። እሳቸው በገቡ በሶስተኛ ቀናቸው ዛሩ ያው ጨንገር ነው መዘፍዘፍ ጀመረ። ጨንገር ደግሞ ታውቁታላችሁ የደም መንፈስ ነው፣ ኃይለኛ መንፈስ ነው። ዱላ ይወዳል፣ መማታትና መጋረፍም ይወዳል። እንካቀመስ እየተባለ በመቁጠሪያም እየተመታን ያለው እለቃለሁ ቶሎ ሄዳለሁ አታሰቀውኝ እያለ ነው። ቶሎ አትሄድም፣ ቶሎ እንድትሄድ አይፈቀድልህም ብለውታል የሚያጠምቁት አባቱ። ምክንያቱም ምን ይመስላችኋል? ምክንያቱም ቶሎ ሊሄድ ብሎ የሚል መንፈስ ብዙ ጊዜ የመደበቅ ባህሪ ያለው። እሺ ብላችሁ መሸኘት የለባችሁም። ቆይ ለምን እሱ ሊሄድ ስላል አይደለም እናንተ አሁን መሄድ አለበት ብላችሁ ስትሉ ነው መሄድ ያለበት። ሄድኩ ስላለ ሄዳል፣ አዎ ሄድኩኝ እኮ በቃ ሄድኩ ይላል። በቃ ሄጃለሁ ይላል። ከሄደ ሄጃለሁ ለምን ይላል? ከሄደ እኮ ድምፁም የለም ማለት ነው አይደል? ስለዚህ ያጭበረበረ ነው ማለት ነው። እና ቤተሰቦቻችሁን እግዚአብሔር ይፈውስላችሁ። ወንድማችን ልጅቷም ከስብራቷ ድና እሱም ከመናፍስት ጸድቶ ከዛ ሁሉ የዝሙት መንፈስ ከዛ ሁሉ ገንዘብ ማባከን ወጥቶ አሁን በመጠኑ እየኖረ ያለ ሰው ነው። ልታይ እንኳን አይደለም። መኪናውን ሸጦ ቪትስ ነው የገዛው። የ7 ነው የ8 ሚሊዮን ብር መኪና ነበር ያዘው። ያንን ሸጦ ቪትስ ገዝቶ ቀለል ያለ ኑሮ እየኖረ ነው ያለው። ቪትስ ማለት እንግዲህ በአሁኑ ሰዓት የድሮ ላዳ ማለት እንጂ አይደለ? የአሁኑ ጊዜ ላዳ ማለት እንጂ። እና በቃ በሰው ፊት ሾማ መታየት አይፈልግም። በፊት በጣም ነበር ከባድ የሆነ ስነ ምግባር ነበር የሚያሳየው። አለኝ ለማለት ያለውን ለማሳየት የማያደርገው ጥረት የለም። እሱ የሄደበት ሆቴል ላይ ያሉት ሴቶች ይመኙታል። ከዛ ደግሞ ምኞታቸው ቢፈጸምላቸዋል ብር ይሰጣቸዋል። እንደዛ ነበር የሚቆየው። አሁን ደግሞ ጭራሽ ወደ ሆቴል ነው ወደ ካፌም ራሱ አይሄድም። ቤተክርስቲያንና ቤቱ ነው የሚመላለሰው። ካፌ ወይም ደግሞ ጁስ ቤት እሷ የከፈተቻቸው ቦታ ላይ አብሯት ይውላል ማለት ነው። አይገርም? እና ቅዱስ ሚካኤል ልጁን ሰበሰበ ማለት ነው።
ያንተ ልጅ ነው ስለተባለ ልጁን ሰበሰበ። እኛም የሱ ልጆች እንድንሆን መመኘት ያለብን። የግዴታ ለመዳን የስለት ልጅ መሆን አለብን ወይ? አይደለም። ግን ልክ የስለት ልጅ ሆኖ እንኳን እንዴት ኃጢአት ውስጥ ገብቶ እንደተጨማላለቀ ደግሞ ማየት አለባችሁ። ፈቃድ ግን ይፈልጋል። ልጄ ነው ብሎ እንኳን ዝም ብሎ ናተ ምናምን ብሎ ሰብስቦ አልወሰደውም። ፈቃድ ይፈልጋል። በህልምም ይመክረዋል፣ በምንም ይመክረዋል። በእርግጥ ያሳየዋል፣ በሰባኪም በምንም እና ቅዱስ ሚካኤል ቢቸግር ምን አደረገ እንግዲህ እቺ ሴት እግሯ እንዲሰበር አደረገ። ከዛ እሷን ለማስተመም ሲሄድ እና አንዳንዴ ስብራታችን ለሆነ ሰው መጠገኛው ነው። የኛ ስብራት ስላችሁ ይሄ መጎዳታችን በሐዘን መጎስቆላችን ሳይሆን እኛ ተጎድተን ሰዎችን ልንጠቅም ስንሄድ ዋጋ አለን። በጎነት መልሶ ይከፍላል የሚባለው ይሄ ነውና የአንዳንድ ሰዎች ስብራት፣ የአንዳንድ ሰዎች ሞት ለአንዳንድ ሰዎች ደግሞ ከሆነ ጉድጓድ መውጫ ነው። አንዳንድ ሰው እናቱ ስትሞትበት ትክክለኛ ህይወት መኖር ይጀምራል። አባቱ ሲሞትበት ወንድሙ ወይ ደግሞ አጠገባቸው ያለው ሰው ሞት ሲመጣ የሚባነን ሰው አለ። አንዳንድ ሰው ደግሞ ሞት በቤቱ ሲገባበት እግዚአብሔርን የሚከዳ ሰው ደግሞ አለ። ለምን ሞተችብኝ፣ ለምን ሞተብኝ ብሎ ደግሞ እንደገና እግዚአብሔርን ደግሞ የሚከስ ደግሞ አለ። ስለዚህ እንደ አመለካከታችን ነው ማለት ነው። ግን የእግዚአብሔር እገዛ ያለበት ከሆነ ልክ እንደዚህች ልጅ ተሰብራ አልጋ ላይ ሆና እየታከመች ይሄን ልጅ ደግሞ ልቡን እያከመችው ነበር ማለት ነው። ስለዚህ የእግዚአብሔርን ስራ በየት በኩል እንደሚመጣ አታውቁትም። ያቺ ልታጭበረብሮ የነበረችው ሴት ከፍቅረኛዋ ጋር ሆና ልታጭበረብሮ የነበረችው ሴት ተረሳቻል። ረስተናት በቃ የለችም እዚህ ውስጥ። ወደዚች ልጅ ህይወት ነው የመጣው። እግዚአብሔር በሷ በኩል መጣለት ማለት ነው። እና በአንድም በሌላ መንገድ እግዚአብሔር ይናገራል። የሰው ልጅ ግን አያስተውልም። ኢዮብ 33:14 እስቲ ጻፉትና ገጣሚውን ጨርስ። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ። የቅዱሳን ሀገር ተብላ እንዳልኖረች ሆናለች ኢትዮጵያ ለኃጢአት የተገዛች። እባክሽ ማርያም ሰላም አውርጅልን ከልጅሽ አስታርቂን የቀረው ቀርቶብን። ኪዳነ ምሕረት ከዘንዶ አድኝን። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ። ሰላም ሰላም አንበል ፍቅር ሳይኖረን ይልቁንስ ሰዎች ከልብ እንሁን። እምነት ተስፋ ፍቅር ከእግዚአብሔርም ይሁን። እኛ ያለ እነዚህ ከንቱ ነን የሞትን። ጠላት ይወድቃል ምልጃሽም ይራዳል። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም
ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ።